ሰላም እንዴት ናችሁ? እንኳን ወደ ቀሰም አካዳሚ በሰላም መጣችሁ። የ2017 ፓይለት እንግዲህ ኤግዛምን መስራት ቀጥለናል ማለት ነው። ዛሬ የምናየው ደግሞ እንግዲህ ባዮሎጂ ነው የሚሆነው ማለት ነው። ያው ሁልጊዜም እንደምንለው ቀሰም አካዳሚ እንግዲህ ከሃይ ስኩል እስከ ካምፓስ ላሉ ተማሪዎች የተለያዩ ሾርት ኖቶች እንደዚሁም ደግሞ አሁን እንግዲህ ያው በዩቲዩብ ሳይቀር ማለት ነው የተለያዩ ቪዲዮዎችን ያው እየሰጠ ተማሪዎችን የሚያግዝ አካዳሚ ነው ማለት ነው። ስለዚህ ይሄን አካዳሚ ደግሞ በዩቲዩብ እናንተ ሰብስክራይብ በማድረግ እንደዚሁም ደግሞ ለጓደኞቻችሁ ምን በማድረግ ሼር በማድረግ ቪዲዮውን የምታዩትን ደግሞ ላይክ በማድረግ ያው አካዳሚውን መደገፍ ትችላላችሁ ማለት ነው። ስለዚህ አሁን ቀጥታ ወደ አንደኛው ጥያቄ ነው የምንሄደው ማለት ነው። ባዮሎጂም ስለሆነ ያን ያህል ትልቅ የሆነ ማብራሪያ እንደ ማትስ እንደ ፊዚክስ ምናምን አያስፈልግም። ሾርት የሆኑ ማብራሪያዎችን ሰጣችኋለሁ። የበለጠ ደግሞ እንትን ካላችሁ ደግሞ ሄዳችሁ እናንተ ሰርች ያደርጋችሁ ምናምን የበለጠ ቢውልድ ታረጋላችሁ ማለት ነው። እሺ የመጀመሪያው ጥያቄያችን የሚለን እንግዲህ ኢንዛይም ኤ ካታላይዝስ ኦንሊ ሰብስትሬት ቢ ይለናል። ካታሊዝ የሚያደርገው ያ ማለት ካታሊዝ የሚያደርገው ማንን ነው? ኢንዛይም ኤ የምንለው ሰብስትሬት ቢን ብቻ ነው ይለናል። ዚስ ኢንዲኬትስ ዛት ኢንዛይም አር አሁን አንዱ ኢንዛይም ማንን ብቻ ነው ካታላይዝ የሚያደርግልን ማለት ነው? አንዱን ሰብስትሬት ቢን ብቻ ነው ማለት ነው። ስለዚህ ይሄ የሚያሳየን እንግዲህ ምንድነው ማለት ነው? ኢንዛይም ምን መሆናቸውን ነው የሚያሳየን ማለት ነው። ሃይሊ ስፔሲፊክ ቱ ዜር ሰብስትሬት መሆናቸውን ነው የሚያሳየን ማለት ነው። ስፔሲፊክ ናቸው። ለምናቸው ለነሱ ሰብስትሬታቸው ማለት ነው። ሶ ዛት ዚስ ስፔሲፊሲቲ ሾውስ ዛት ኢንዛይምስ አር ሴንሲቲቭ ቱ ዘ ሼፕ ኤንድ ኔቸር ኦፍ ዜር ሰብስትሬት ይለናል ማለት ነው። ይሄኛው ስፔሲፊሲቲያቸው ደግሞ ምን ያሳየናል ማለት ነው? ወይ ለምሳሌ አሁን እዚህ ጋር ምን የሚል እንፈልጋለን? ኢንዛይም አር ሃይሊ ስፔሲፊክ ወይም ኢንዛይም አር ስፔሲፊክ የሚል እንግዲህ ዋን ፕሮፐርቲ ኦፍ ኢንዛይም ነው የሚል እንፈልጋለን። አለበለዚያ ደግሞ ይሄ ስፔሲፊሲቲያቸው ምንድነው? ስፔሲፊሲቲያቸው ምንድነው የሚያሳየን ማለት ነው? ኢንዛይሞች ምን መሆናቸውን ሴንሲቲቭ መሆናቸውን ነው የሚያሳየን ማለት ነው። ስለዚህ ያው ሴንሲቲቭ ቱ ዜር ሰብስትሬት የሚለው መልሳችን ይሆናል። ኢንዛይም ኤ ካታላይዝስ ኦንሊ ሰብስትሬት ቢ ዚስ ኢንዲኬትስ ዛት ኢንዛይምስ አር ሃይሊ ስፔሲፊክ ወይም ደግሞ ይሄ ስፔሲፊሲቲያቸው ምን ያሳያል ማለት ነው? ለሼፓቸውና ኔቸር ኦፍ ዜር ሰብስትሬታቸው ያው ሴንሲቲቭ መሆናቸውን ያሳየናል ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ቢ መልስ ይሆንልናል ማለት ነው። እሺ ሁለተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? which of the following is correct about negative feedback mechanism in animals ይለናል። there is እንግዲህ positive feedback mechanism and negative ፊድባክ ሜካኒዝም ማለት ነው። እንግዲህ ያው ስለ ኔጌቲቭ ፊድባክ ሜካኒዝም በአኒማል ውስጥ ኮሬክት የሆነ የትኛው ነው የሚለን it keeps the normal set point by ምን በማድረግ መጀመሪያ ምን ማወቅ አለብን? ኔጌቲቭ ፊድባክ ሜካኒዝም የምንለው ምንድነው የሚለውን ማወቅ አለብን ማለት ነው። ኔጌቲቭ ፊድባክ ሜካኒዝምስ maintain homeostasis by detecting a deviation from the set point and triggering responses that counteract the change ይለናል። so this involves እንዴት ነው actually ግን ያንን ችግር ወይም ያንን change ወደ ኖርማል ቦዲ የሚመልሰው ማለት ነው። መጀመሪያ ሴንሰሪ ሪሴፕተር የምንላቸው ሴንስ የምናደርግባቸው ኦርጋኖች አሉ። እነሱ ቼንጁን ወይም ችግሩን ኢንቫይሮንመንት ላይ የተከሰተውን ነገር ምን ያደርጋሉ? ዲቴክት ያደርጋሉ። ዘን እንግዲህ ኮንትሮል ሴንተር የምንላቸው ደግሞ ምን ያደርጋል? ፕሮሰስ ያደርጋል ወይም ወደ አይምሮአችን ይልከዋል ወይም ደግሞ ወደ ስፓይናል ኮርዳችን ይልከዋል ማለት ነው። ኮንትሮል መጀመሪያ ሴንሰሪ ሪሴፕተር ዲቴክት ያደርጋል። ከዛም ኮንትሮል ሴንተር ደግሞ ፕሮሰስ ያደርግና መጨረሻ ላይ ደግሞ ኢፌክተር የምንላቸው እንግዲህ ኢፌክተሮች ደግሞ ለዛ ለሪስፖንስ ምን ይሰጣሉ ማለት ነው። ለዛ ለቼንጁ ምን ይሰጣሉ? ሪስፖንስ ወይም ደግሞ መፍትሄውን ይሰጡታል ማለት ነው። ሶ ዛት ሪስፖንስ ሲያደርጉ ወዴት እንመለሳለን? ወደ ኖርማል ስቴታችን ወይም ወደ መጀመሪያ ወደ ሆሞስታሲስ እንመለሳለን ማለት ነው። ስለዚህ ያው ኔጌቲቭ ፊድባክ ሜካኒዝም ኢን አኒማል ሶ ኢት ኪፕስ ዘ ኖርማል ሴት ፖይንት ባይ ኮኦርዲኔቲንግ ሴንሰሪ ኮንትሮል ሴንተር ኤንድ ኢፌክተር ኮምፖነንት ቱ ሪተርን ዘ ቼንጅ ባክ ይለናል ማለት ነው። መጀመሪያ ሴንሰሪ ምን ያደርጋል? ኮንትሮል ሴንተር ደግሞ ምን ያደርጋል? ፕሮሰስ ያደርግልናል። ኢፌክተር ደግሞ መልሱን ይመልስና ተዛውን ወዲህ ወደ
ቼንጁ ወደ መጀመሪያው ወይም ወደ ኖርማል ኮንዲሽናችን ወደ ኢኩሊብሪየማችን እንመለሳለን ማለት ነው። ሶ the answer should be A ማለት ነው። which one of the following statements is correct about the tertiary structure of protein ነው የሚለን ሶስተኛው ጥያቄያችን። ስለ ሶስተኛው እንግዲህ tertiary structure of protein ፕራይመሪ አለ፣ ሰከንደሪ አለ፣ tertiary structure of protein አለ። ስለዚህ እናንተ አሁን ሄዳችሁ ምን ልታዩ ትችላላችሁ? ማታስተውሉት ሆነ was secondary structure of protein was primary structure of protein የሚሉትን ነገሮች ሪፈር ታደርጋላችሁ ማለት ነው። ስለዚህ which one of the following ከዚህ ውስጥ ካለው ኮሬክት የሆነው ነው። it's determined by tertiary structure of protein is determined by ከዚህ ውስጥ ካሉት ውስጥ ማለት ነው። ስለዚህ ምንድነው የሚሆነው እንዴት ነው ፎርም የሚሆነው የሚለውን ካየን በኋላ ወደ ምርጫችን እንሄዳለን ማለት ነው። the tertiary structure of protein is 3D shape አለው formed by interactions such as hydrogen bonds, ionic bonds, disulfide bridge and hydrophobic interaction among the side chains of amino acids. That means እንግዲህ R groups acids in the polypeptide chain. This determines the protein's functionality determine ያደርግልናል። እነማ ማለት ነው እነማ ኢንተራክት ያደርጉ እና ሃይድሮጂን ቦንዶች እና አዮኒክ ቦንድ እንደ ዳይሰልፋይድ ብሪጅ እንደዚሁም ደግሞ ሃይድሮፎቢክ ኢንተራክሽኖች ከማጋ ማለት ነው ከሳይድ ቼን ኦፍ ዘ አሚኖ አሲድ ጋር ኢንተራክት በማድረግ ማለት ነው ኢን ፖሊፔፕታይድ ቼን ውስጥ ማን ፎርም ያደርጋሉ ማለት ነው። ዚስ 3D ሼፕ ያለው እንግዲህ ተርሸሪ ስትራክቸር ኦፍ ፕሮቲን ያው ፎርም ያደርጋሉ ማለት ነው። ወይም ደግሞ ዲተርማይን ሚንስ ፎርምድ ማለት ነው። ሶ ኢትስ ፎርምድ ባይ ዘ ሃይድሮጂን ቦንድ አዮኒክ ቦንድ ኤንድ ሃይድሮፎቢክ ኢንተራክሽን ዛት ሪዛልትስ ኢን ያው ግሎቡላር ሼፕ ነው የሚለን ማለት ነው። ሶ the answer should be እንግዲህ ሲ መልስ ይሆንልናል ማለት ነው። አሚኖ አሲድ ሲኬንስ ምናምን የሚለው ከዚህ ውስጥ ደግሞ ሌሎቹ ምን ሊሆን ይችላሉ? ያው ፕራይመሪ ስትራክቸር ኦፍ ፕሮቲን ሊገልጹልን ይችላሉ። ሌሎቹ ደግሞ ሰከንደሪ ስትራክቸር ኦፍ ፕሮቲን ሊገልጹልን ይችላሉ ማለት ነው። እሺ አራተኛው ጥያቄያችን ደግሞ ምንድነው የሚለን which one of the following is correct about log and key model of an enzyme? ሁለት አይነት ሞዴሎች አሉ። ከዛ ሞዴል ውስጥ አንዱ ምንድነው log and key model የምንለው ነው። so during enzyme substrate binding አሁን እንግዲህ በሎግ እና በኪ ሞዴል ኦፍ an enzyme በኢንዛይሙ ከሰብስትሬቱ ጋር ባይንድ በሚያደርግበት ጊዜ ምን ፎርም ይሆናል what will happen እያለን ነው ማለት ነው። ስለዚህ መጀመሪያ እንደተለመደው በቃ ሁሉ ጊዜ ዲፋይን እናደርግና ወደ ምርጫችን እንሄዳለን ማለት ነው። the log and key model proposes that enzymes active site that means log የሆነ log አሁን log and key ታውቃላችሁ አይደል? ይሄ ቁልፍና መቆለፊያው ማለት ነው አለ አይደል? ይሄ አውዲ ውስጡ ቁልፉ አለች፣ ትንሿ ቁልፍ አለች። እሷ ምንድነው የምትሆነው? ትንሿ ቁልፍ እንደምትሆነው ሰብስትሬት ነው የምትሆነው። አክቲቭ ሳይት ወይም ሎኩ ደግሞ ውስጥ ያለው ማለት ነው። ስለዚህ ልክ የሆነች ክብ ነገር ቢኖር ተዛን ቁልፉ አለች። ይሄኛው ክብ ነገሩ ምን ይሆናል ማለት ነው? የኢንዛይሙ አክቲቭ ሳይት ወይም ሎክ ይባላል። ከዛን ያቺ ቁልፏ ደግሞ ውስጡ የምገባው ደግሞ ምንድነው የምትባለው? ሰብስትሬት ወይም ደግሞ ኪ ትባላለች ማለት ነው። ስለዚህ ባይንዲንግ ላይ ስንመጣ እንግዲህ they form an enzyme substrate complexን ያው ፎርም ያደርጋሉ ነው የሚለው። ስለዚህ ያው during enzyme substrate binding by log and k model of an enzyme action ማለት ነው substrate binds on an enzyme active site and forms enzyme substrate complex ማለት ነው። ሰብስትሬቶቹ ከማጋ ኢንዛይም አክቲቭ ሳይቱ ከማጋ ማለት ነው። ኢንዛይም አክቲቭ ሳይቱ ማለት ከሎኩ ጋር ሰብስትሬቱ ደግሞ ማን ነው? ኪው። ስለዚህ እሱ አንድ ላይ ሰብስትሬት ባይንድ ያደርግና ማንን ፎርም ያደርግልናል? ኢንዛይም ሰብስትሬት ኮምፕሌክስን ፎርም ያደርግልናል ማለት ነው። ሶ the answer should be D ማለት ነው። ዲ መልስ ይሆንልናል ማለት ነው። እሺ አምስተኛው ጥያቄያችን ደግሞ የሚለው ያው እንደተነጋገርነው አጠር ያለ ነገር ነው የምነግራችሁ። ስለዚህ ሞር ዲቴሉን የሳብጀክቱ መምህር አይደለም፣ ግን ያው እኔም የተወሰነ ነገርም ስላለ ተዘጋጅቼበትም ስለሆነ ነው እንትን እያልኳችሁ ያለው። ሶስት ጥያቄዎች ምናምን ደግሞ ኮሜንት ላይ የምታሳውቁኝ አለ። እዚህ ጋር የሆነ ነገር እላችሁና ግን ኤ እስከ ዲ ከኤ እስከ ዲ ውስጥ ያለው የትኛው እንደሆነ ራሳችሁ ትመርጣላችሁ ማለት ነው። እሺ አምስተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው which one of the following statement is correct about the function lyase enzyme? አሁን የተለያዩ እዚህ ጋር ራሱ ብዙ ታይፕስ ኦፍ ኢንዛይሞች አሉ። ስለዚህ ይሄኛው ግን ስለ ላይስ ኢንዛይም ነው እየጠየቀን ያለው ማለት ነው። ትሩ የሆነ የትኛው ነው? ሶ ላይስ ኢንዛይም ምንለው ምንድነው?
ችግር ምንድነው ጥቅሙ ምናምን የሚለውን ስናይ ላይሲስ ብሬክ ኬሚካል ቦንድስ ብሬክ ሚንስ እዚ ክሌቭ ምንለው ማለት ነው chemical bonds without hydrolysis ወይም without water or oxidation often forming double bonds or rings in the process ይለናል ማለት ነው ሶ ይሄኛው እንግዲህ chemical bondን ብሬክ የሚያደርገው without water ከወተር እና ከኦክሲዴሽን ውጪ ነው ማለት ነው ስለዚህ መልሳችን ምን ይሆንልናል ማለት ነው ትክክል የሆነው ኤ ላይ ያለው ክሊቭ ማለት ምን ማለት ነው ታውቃለናል ብሬክ ዳውን ማለት ነው ብሬክ ቦንድስ ባይ ነን ሃይድሮላይቲክ ሪአክሽን ማለት ነው ይሄ እንግዲህ ላይስ ምንለው ኢንዛይም ሆኖ ታይፕስ ኦፍ ኢንዛይም ሆኖ ኬሚካል ቦንዱን ብሬክ የሚያደርገው በቃ አዘር ሚንስ ዛን ከሃይድሮላይሲስ እና ከኦክሲዴሽን ውጪ በሆኑ መንገድ ነው ማለት ነው ስለዚህ ብሬክስ ዘ ቦንድ ባይ ነን ሃይድሮላይቲክ ሪአክሽን ማለት ነው ከሃይድሮላይቲክ ሪአክሽን ሌላ በሆኑት መንገድ ነው ብሬክ የሚያደርገው ኬሚካል ቦንዳችንን ማለት ኤ ማለት ነው ቢ ላይ ያለው ደግሞ ያው ትራንስፈር ነው አይደል እንደዚህ በትሪክ መያዝ ነው ትራንስፈሬስ ይሆናል ማለት ነው እኛው this type of enzyme ማለት ነው ሌሎችንም እንደዛው ማየት ነው ማለት ነው እሺ ስድስተኛው ጥያቄያችን ደግሞ የሚለን ምንድነው ማለት ነው which site of the following factors affect enzyme activity by feedback control mechanism actually እዚህ ጋር አሁን ሁሉ ምን ያደርጋሉ ያው ኢንዛይምን አፌክት ያደርጉታል ኤክሴፕት እንግዲህ ሰከንድ ፖሊፔፕታይድ ከሚሎች ሌሎቹ አፌክት ያደርጉታል ማለት ነው ነገር ግን እኛ የምንለየው ማን ነው ማለት ነው ባይ ፊድባክ ኮንትሮል ሜካኒዝም ኢንዛይምን አፌክት ኢንዛይም አክቲቪቲን አፌክት የሚያደርገው ነገር ነው የምንፈልገው ማለት ነው እሱም ፋክተር ነው ሶ ፊድባክ ኮንትሮል ወይም ፊድባክ ኢንሂቢሽን የምንለው is a regulatory mechanism where the end product of metabolic pathway accumulates and inhibits an earlier enzyme in the pathway preventing overproduction ይለናል ማለት ነው ስለዚህ እንግዲህ ፊድባክ ኮንትሮል ወይ ፊድባክ ኢንሂቢሽን የምንለው እንግዲህ አንዱ ሬጉላቶሪ ሜካኒዝም ሆኖ ሬጉሌት ለማድረግ ባላንስ ለማድረግ የሚጠቅመን ሜካኒዝም ሆኖ ምን ይለናል when the end product of a metabolic pathway accumulates end product of metabolic pathway ምንም የሆነበት accumulate የሚያደርግበት ማለት ነው then inhibits an earlier enzyme in the pathway earlier በጣም ወደ ኋላ ያሉትን ኢንዛይሞች ደግሞ ምን የሚያደርገው ማለት ነው ኢንሃቢት የሚያደርግልን እንግዲህ ሬጉላቶሪ ሜካኒዝም ነው ማለት ነው ስለዚህ which site of the following factors affect enzyme activity by feedback control mechanism የሚለው ምን ይሆንልናል ማለት ነው end product accumulation ይሆንልናል ማለት ነው end product accumulation ነው እንግዲህ by feedback control mechanism enzyme activity ምን የሚያደርግልን affect የሚያደርግልን ማለት ነው እሺ ሰባተኛ ጥያቄያችን ደግሞ ምንድነው which one of the following statement is correct about enzyme kinetics ነው የሚለን ያው ኢንዛይም ስለ enzyme kinetics ትክክል የሆነው የትኛው ነው የሚለን enzyme activity generally increases with temperature up to an optimum as higher temperature increases molecular movement but beyond that optimum enzymes may get እንግዲህ denature ሊሆን ይችላሉ that means እንግዲህ generally እዚህ ጋር the rate of reaction እንግዲህ ምን ይላል ማለት ነው increases reaction environment including temperature ማለት ነው ቴምፕሬቸሩ በሚጨምርበት ጊዜ rate of reaction ምን እያለ ይሄዳል ይጨምራል ማለት ነው ግን ቴምፕሬቸሩ እስከ ድረስ ነው መጨመር የሚችለው እስከ ኦፕቲመም ወይም ደግሞ በቃ አለ አይደል ለምሳሌ ኖርማል የሰው ስንት ነው 37 ዲግሪ ሴልሲየስ ነው ማለት ነው ልክ ለኢንዛይሞቹም እንደዛ ሆኖ ከዛ በላይ የሚሄድ ከሆነ ኢንዛይሞቹ ምን ሊያደርጉ ይችላሉ ዴናቹር ሊያደርጉ ይችላሉ ሼፓቸውን ምናምን ሊያጡ ይችላሉ ማለት ነው ሶ ዛት ትክክለኛው የሆነው የትኛው ነው ማለት ነው the rate of reaction increases the rate of reaction increases reaction environment including temperature ማለት ነው ሶ እንግዲህ rate of reaction ምን ያደርጋል reaction environment including temperature increase ያደርግልናል ይጨምርልናል የሚለው መልስ ይሆንልናል ማለት ነው why are people using malt during malting or local preparation of alcoholic beverage ይለናል ማለት ነው ሶ ለምንድነው ማልትን የምንጠቀመው during እንግዲህ alcoholic beverage ለምሳሌ አረቄ ምናምን በሚዘጋጅበት ጊዜ ለምን ማልትን እንጠቀማለን ይለናል this is because produces enzyme that ምንም ያደርግ ፕሮዲዩስ ያደርግልናል ይለናል ማለት ነው malt contains enzyme like amylase enzyme የምንላቸው which is አፋችን ውስጥ የሚገኘው ማለት ነው that break down starch into simple sugar which yeast can ferment and to produce alcohol ይለናል ማለት ነው ስለዚህ ማልት ምን ስለሚይዝ ነው ማለት ነው like enzyme እንደነ amylase የምንላቸው ኢንዛይሞችን ስለሚይዝ እነኚህ ኢንዛይሞች ደግሞ ምን ያደርጉልናል ማለት ነው
ኮምፕሌክስ ሹገርን ወዴት ስታርችን ማለት ነው ወደ ሲምፕል ሹገር ወደ ግሉኮስ ይቀይሩልናል ማለት ነው። ዋንስ ወደ ግሉኮስ ተቀየረ ባይ ዩዚንግ ማይክሮ ኦርጋኒዝም በይስት ማለት ነው ምን ይስቱ ፈርመንት ያደርግና አልኮሉን ምን ያደርገዋል ማለት ነው ፕሮዲዩስ ያደርግልናል ማለት ነው። ስለዚህ እንግዲህ ሎካል ፕሪፓሬሽን ኦፍ አልኮሆሊክ ቢቨሬጅ ምንላቸው እንደ አረቄ ምናምን በሚዘጋጁበት ጊዜ ለምንድነው ማልትን የምንጠቀመው ማለት ነው? ማልት ምን አይነት ኢንዛይም ስለሚይዝ አሚሌስ ኢንዛይም ስለሚይዝ ማለት ነው። አሚሌስ ኢንዛይም ደግሞ ምን ያደርጋል ማለት ነው? ኮንቨርትስ and modifies starches into simple sugar also known as እንግዲህ ወደ ግሉኮስ ማለት ነው። ስለዚህ ስታርችን ወይም ኮምፕሌክስ ሹገሩን ወደ ሲምፕል ሹገር የሚቀይር ኢንዛይም ስለሚይዝልን ነው ማልትን የምንጠቀመው ማለት ነው። ዋንስ ወደ ሲምፕል ሹገር ተቀየረ ደግሞ እንግዲህ በይስት በማይክሮ ኦርጋኒዝም ማለት ነው ምን ይሆናል ማለት ነው ፈርመንት ይሆንና ያው የተፈለገውን አልኮሆል ምን ይላል ፕሮዲዩስ ይሆናል ማለት ነው። አልኮላችንን ፕሮዲዩስ ማድረግ እንችላለን። ስለዚህ the answer should be A ማለት ነው። ዲ ላይ ለምሳሌ አዛዝሮታላ ሲምፕል ሹገር ሞለኪውል ቱ ሴሉሎስ ምንም የማይገናኝ ነገር ማለት ነው። እሺ which of the following is correct about the process of DNA replication ነው የሚለን ማለት ነው። ስለ DNA replication ትክክል የሆነው የትኛው ነው እያለን ያለው ማለት ነው። which one of the following is correct about the process of DNA replication ስለዚህ መጀመሪያ DNA replication በምንድነው የሚጀምረው ምናምን የሚለውን ካየን በኋላ ከዚህ ውስጥ ሄደን እንመርጣለን ማለት ነው። አክቹአሊ ያው ጥያቄዎቹ ያው ሙሉ አይደለም እንደነገርናችሁ ሜቢ ፓርት 1 ማለት ትችላላችሁ። ይሄኛው ሙሉ ጥያቄውን ያገኘን ስላልሆነ የፊዚክስም እንደዚሁ ነበር የሰራነው። ኬሚስትሪም እየተዘጋጀ ነው በቅርብ እንለቅላችኋለን። ያው ሙሉ ስላልሆነ ላይክ ያገኘነውን ነው ያውን እስከ 53 ወይም እስከ 55 ድረስ ነው ያለው ማለት ነው። እስከዛ ነው የምንሰራው። ሌሎችን የቀረቹን ደግሞ ስናገኝ ፓርት 2 ብለን እንለቅላቸዋለን ማለት ነው። እና እዚህ ላይ ያሉ ጥያቄዎቹ አብዛኛው ቀጥታ ነው የመጡት ማለት ነው። እዚህ የተጠየቃችሁት ምን አሁን ለምሳሌ DNA replication እንዴት እንደሚጀምር ምናምን ካለ ምንም የተዛዛረ ነገር የለም እንደዛው ነው የመጣው ማለት ነው። ሶ DNA replication የሚጀምረው by unwinding the double helix of DNA and new complementary strands are synthesized or produced and then the resulting double helix ምን ይሆናል ማለት ነው ሪዊንድ ይሆንልናል ማለት ነው። መጀመሪያ unwinding the double helix of DNA በሉት ከዛም በኋላ new complementary strand ዳግሚዝ ይሆን እንደ ትሪ ያሉ ነገሮች ምን ይሆናሉ synthesized ይሆናሉ ወይ produced ይሆናሉ then the double helix እንደገና ምን ይሆናል ማለት ነው ሪዊንድ ይሆንልናል ማለት ነው። ሶ ይሄን የሚገልጽልን ምን ላይ ያለ ነው ማለት ነው ሲ ላይ ያለ መጀመሪያ it starts with unwinding of DNA helix begins by unwinding the double helix of DNA and ends with twisting of each old strands with newly formed strand ይለናል ማለት ነው። so that the answer should be C ማለት ነው። C መልሳችን ይሆናል ማለት ነው። the presence of one copy of the Y chromosome in human individual gives an evidence that the chance of getting Y ነው Y chromosome ነው አይደል የተባለው። ስለዚህ ፊሜል የሚሉትን ምን ማድረግ እንችላለን ሪሙቭ ማድረግ እንችላለን ማለት ነው። then the presence of one copy of the Y chromosome in human individual gives an evidence that the chance of getting male offspring is determined by mother ዋይ ስለሆነ ምንድነው ሜል ኦፍ ስፕሪንጉ በፋይዘር ያው ዲተርማይንድ መሆኑን ነው የሚያሳየን ማለት ነው። ምክንያቱም ኤክስ ተሆነ ኤክስ ዋይ ከሆነ ግን ምንድነው የሚያሳየን ማለት ነው ወንድ ስለሆነ ማለት ነው። ሁሉ ጊዜ ማዘር ምንድነው ኤክስ ነው ትይዘው። ስለዚህ ዋይ ፋዘር ዋይ የሚሰጥ ሆነ እንግዲህ ምን ይሆናል ማለት ነው ያ ሜል ኦፍ ስፕሪንጉ ይሆናል። ስለዚህ ዲተርማይን የሚሆነው ያ ሜል ኦፍ ስፕሪንግ በማን ነው ማለት ነው በሰውየው ወይም በፋዘር ነው ማለት ነው በአባት ነው። ሶ the answer should be እንግዲህ ሲ ማለት ነው ሲ ይሆንልናል ማለት ነው። ሶ ይሄም እዚህ ጋር ዲፋይን ያደርጋል። አክቹአሊ እዚች ጋር የተጻፉት ነገሮች መያዝ ትችላላችሁ እንደንትን ማለት ነው አስኖት ማለት ነው። 11ኛው ጥያቄ ደግሞ አይካተትም። እንግዲህ ብዙ ጥያቄዎች ብዙ ሳይሆን አንድ ሁለት ወይ ሶስት ጥያቄዎች አሉ እንደዚህ የማይካተቱ ማለት ነው። እንግዲህ ከ11 እና 10 ኮመን ነው ይወጣል የተባለው አይደለ እነሱ ግን እንግዲህ ምን እንዳሰቡ እንጃላቸው። ሌሎች ሳብጀክቶች ላይም ነበር እንደዚሁ አይካተትም እያልን ይዘለል ነው። ዞሮ እናንተ እሱን አሁን ተመልሳችሁ ሪቫይስ ምናምን ሳይሆን ያው ይመጣል የተባለውን ነገር ዝም ብላችሁ ማንበብ ነው ማለት ነው። እዛ ላይ ብታዩት ራሱ አይመጣም የተባለው ቢመጣም ራሱ ብዙ እንትን አለ ማለት በቃ ለመደናገጥ የምትችሉት ሆነ መስራት አለበለዚያ ደግሞ ለዚህ ሞልታችሁ ማለፍ ነው ማለት ነው። እሺ 12ኛው ምንድነው የሚሆንልን ማለት ነው? ጄኔቲክ ፔዲግሪ አናሊሲስ enables the scientist to study
how traits and diseases are inherited እንደሚሆኑ እንዴት ምን እንደሚሉ ማለት ነው እንዴት እንደሚወረሱ ማለት ነው እንዴት ትሪቶች እንዴት የተለያዩ ዲዚዞች እንግዲህ እንዴት እንደሚወረሱ የሚያሳየን ላይክ እንደ ቻርት ነገር ነው ፔዲግሪ አናሊሲስ የምንለው ማለት ነው ስለዚህ ያው መልሳችን ኤ ነው የሚሆነው ፔዲግሪ አናሊሲስ helps trace inheritance pattern of specific traits or disease through generation identifying whether traits are dominant recessive or sex linked እንደሆኑ ከነኚህ ሰው ዶሚናንት ነው recessive ነው ወይ ያ ትሬቱ ማለት ነው ወይ sex linked ነው ምናምን የሚሉትን እንደዚሁም የተለያዩ ዲዚዞችን ማለት ነው እንግዲህ ጄኔቲካሊ ያሉ ዲዚዞችን አይደንቲፋይ ለማድረግ የሚጠቀሙበት እንግዲህ እንደ ቻርት ነገር ነው ማለት ነው ፔዲግሪ አናሊሲስ የምንለው ማለት ነው ስለዚህ ሳይንቲስቶች ለምንድነው የሚጠቀሙበት እንዴት ትሬቶችና ዲዚዞች እንዴት እንደተወረሱ ኢንሄሪት እንደተደረጉ ያው እሱን ለማጥናት ነው የሚጠቀሙበት ማለት ነው ጄኔቲክ ፔዲግሪ አናሊሲስ የምንለው ማለት ነው ዋና አናሊሲሱን የሚያደርጉት የሆነ እንደ ቻርት ነገር አድርገው ነው እሱ ቻርቱ እንግዲህ ፔዲግሪ ቻርት ይባላል ማለት ነው ፔዲግሪ አናሊሲስ ቻርት ይባላል ማለት ነው 13ኛው ደግሞ which one of the following alternatives contain a list of common human genetic disorder በጄኔቲክ ዲስኦርደር የሚመጡ እንግዲህ በሽታዎችን የያዘው የትኛው ነው የሚለን ማለት ነው ዳውን ሲንድሮም እሺ ዳውን ሲንድሮም ይሆንልናል ካንሰር ቱበርኩሎሲስ እነኚህ ግን ይታወቃሉ ካንሰር እና ቱበርኩሎሲስ በምን አይደለም በጄኔቲክ ዲስኦርደር አይደለም የሚመጡት ስለዚህ ኤ አይዝልንም ማለት ነው አልቢኒዝም ዳያቤትስ ኤንድ እንደዚሁም ደግሞ ሲሾፌሪኒያ የምንለው ነገር ደግሞ ይሄኛው ደግሞ ላይክ የሰዎችን አስተሳሰብ ቲኔጅ ላይ ባሉበት ጊዜ ለምሳሌ 19 20 ምናምን እንዳትፈሩ እናንተ ግን አላደል የሰዎችን አስተሳሰብ በትክክል እንዳያስቡ የሚያደርግ በሽታ ነው በእንትንም ይመጣል በጄኔቲክ ዲስኦርደርም ይመጣል እንደዚሁም ደግሞ በኢንቫይሮንመንታል ወይም ደግሞ በኤክስተርናል ፋክተሮችም ይመጣል ማለት ነው ዳያቤትስ ግን ምንድነው የስኳር በሽታ ነው እሱ ስለዚህ ያው በእንትን የሚመጣ አይመስለኝም ስለዚህ ይሄኛውም ሊስት አይዝልንም ማለት ነው በጄኔቲክ ዲስኦርደር ስለማይመጣ ሊስት አይዝልንም ማለት ነው ሲ ላይ በመናይበት ጊዜ ደግሞ ያው ሂሞፊሊያ ሲስቲክ ፋይብሮሲስ እንደዚሁም ደግሞ አልቢኒዝም ነው የሚለን እነኚህ ደግሞ ሶስቱም በጄኔቲክ ዲስኦርደር የሚመጡ በሽታዎች ናቸው ማለት ነው ዋትስ ሂሞፊሊያ ሳይስቲክ ፋይብሮሲስ አልቢኒዝም ምንድነው የሚሉትን ደግሞ ሞር ዲቴል ኢንተረስትድ ሆናችሁ ገብታችሁ ማንበብ ስለዚህ ሊስት ኦፍ እንግዲህ ሂዩማን ጄኔቲክ ዲስኦርደርን ያያዙት ሲ ላይ ያለው ሂሞፊሊያ ሲስቲክ ፋይብሮሲስ እንደዚሁም ደግሞ አልቢኒዝም ኢንሄሪትድ ጄኔቲክ ዲስኦርደር ዛዘር ሊስትድ ላይክ ቱበርኩሎሲስ ምናምን እዚህ ጋር ያለው ማለት ነው ዲ ላይ ያለው ኢንፌክሽየስ ዲዚዝ እና መልቲፋክቶሪያል ኮንዲሽን ናቸው ያ ማለት በኤክስተርናል በሌላ መንገድ የሚመጡ በሽታዎች ነው ማለት ነው ስለዚህ ሊስት ኦፍ ሂዩማን ጄኔቲክ ዲስኦርደርን ያዘልን ብቻ እንግዲህ ማላ ያለው ነው ሲ ላይ ያለው ነው ሶ the answer should be ሲ ማለት ነው እሺ 14ኛ ጥያቄያችን ደግሞ ምንድነው የሚለን ማለት ነው which of the following is correct definition of bioinformatics ይሄኛው ራሱ እንትን ይለልናል አገልጾልናል so it's the conservation of biological diversity bioinformatics ነው የተባለው it's the utilization of biotechnology for data dissemination maybe የበለጠ ግን ከዳታ ጋር ምናምን ቢያያይዝልን ማለት ነው ያው utilization of biotechnology for data dissemination the storage organization and retrieval of biological data በቃ that's it bioinformatics የምንለው which is እንግዲህ bioinformatics involves the use of computer technology to collect analyze interpret biological data especially in genomics and molecular biology genomics በጂን አካባቢ ጋር ማለት ነው ስለዚህ biological ዳታዎችን ኮሌክት ለማድረግ አናላይዝ ለማድረግ ኢንተርፕሬት ለማድረግ ያው ኮምፒውተር ቴክኖሎጂን ስንጠቀም አንድ ላይ ምን ይባላል ማለት ነው ባዮ ኢንፎርማቲክስ ይባላል ማለት ነው ሶ ሞር የገለጸልን ሲ ላይ ያለው ያው የበለጠ ገልጾልናል ሶ መልሳችን ስንት ይሆናል ማን ይሆናል ማለት ነው ሲ ላይ ያለው መልስ ይሆናል ማለት ነው how does the contraction of skeletal muscle happen ወይም ደግሞ occur ነው የሚለን ማለት ነው እንዴት ነው skeletal መስሎች ምን የሚያደርጉት ኮንትራክት የሚያደርጉት ምን ሲግናል ሪሲቭ ሲያደርጉ ነው ኮንትራክት የሚያደርጉት ነው የሚለን so skeletal muscles contract in response to signals from motor neuron ይለናል ማለት ነው ከሞተር ኒውሮን የመጡ ሲግናሎችን ሪሲቭ ሲያደርጉ ወይም ለዛ ሪስፖንስ ለማድረግ ሲሄዱ ምን ያደርጋሉ ማለት ነው እነዚህ skeletal muscle ምንላቸው ኮንትራክት ያደርጋሉ ማለት ነው ስለዚህ
how does the contraction of skeletal muscle occur የሚለው ላይ ምን ይሆንልናል ማለት ነው መልሳችን when it receives signals from motor neurons that initiates a cascade of actions in muscle fiber ይለናል ማለት ነው ስለዚህ ሲግናሉን ከየት ያው ሴቭ ሲያደርጉ ነው ወይም ሪሲቭ ሲያደርጉ ነው ማለት ነው ከሞተር ኒውሮን ያው ሪሲቭ ሲያደርጉ ምን ያደርጋሉ ማለት ነው ስኬሌታል መስሎቹ ኮንትራክት ያደርጋሉ ማለት ነው ኮንትራክት ያደርጋሉ እሺ 16ኛው ደግሞ ምንድነው የሚለን ማለት ነው which of the following statements is correct about flat bone ስለዚህ ስለ flat bone ነው እየጠየቀን ያለው what flat bone የሚለውን ነገር ካየን በኋላ ወደ ምርጫችን እንሄዳለን flat bones include the like cranium ribs sternum ምናምን የምንላቸው ነገሮች የሚያካትትልን ነው ወይም ኢንክሉድ የሚያደርጉልን የቦን ታይፕስ ኦፍ ቦን ናቸው ማለት ነው these bones primarily provide protection to vital organs and a broad surface for muscle attachment ይለናል so that እነኚህ መስሎች ደግሞ እዚህ ጋር ይጠናራቸው እንግዲህ cranium ribs sternum ምናምን ያላቸው ነገሮች ለምንድነው ማለት ነው ፕራይመሪ ፕሮቫይድ የሚያደርጉት ቫይታል ኦርጋን ወይም ደግሞ በጣም ኢምፖርታንት የምንላቸው ኦርጋኖችን ላይክ እንደ ብሬን ያሉ ነገሮችን ምን የሚያደርጉልን ማለት ነው ፕሮቴክት ያደርጉልናል ወይም ይከላከሉልናል ማለት ነው ለምሳሌ ያው ብሬናችን ባንኑ የሚከላከለው ማለት ነው cranium the cranium protects the brain ማለት ነው ስለዚህ which one of the following statement is correct about flat bone የሚለው is part of the cranium and protects the brain from damage ማለት ነው ጀነራሊ ግን ስናያቸው flat bone የምንላቸው cranium ይይዛል ribsን ይይዛል sternum ይይዛል ማለት ነው እዚህ ጋር ደግሞ እነኞቹ ስላሌሉ ስለዚህ is part of the cranium and protect the brain from damage ማለት ነው that is so መልሳችን ቢ ሆነልናል ማለት ነው 17ኛው ደግሞ ይሄኛው ደግሞ የመጀመሪያው ምናችሁ ይሆናል ማለት ነው ጥያቄያችሁ ይሆናል ማለት ነው which one of the following is correct about feedback control mechanism during እንግዲህ menstrual cycle positive feedback mechanism እና negative feedback mechanism ነው የምታወዳድሩት ማለት ነው ስለዚህ ይሄኛውን ታነቡና እንግዲህ ምን ያህል እንኳን እስቲ ደፍተራችሁ ቢሰጣችሁ ወይ መጻፋችሁ ቢሰጣችሁ ማለት ነው አዛን አንብባችሁ ተሰራላችሁ የሚለው ነገር ነው ለማየት የፈለግነው ስለዚህ ያው እዚህ ጋር በቂ almost መልሱ አለ እዚህ ጋር አንብባችሁ ኢንተረስታችሁ ከዚህ ጋር መምረጥ ብቻ ነው ማለት ነው ከዛም በኋላ 17ኛው ጥያቄ ብላችሁ ኮሜንት ላይ ዲ ተሆነ ዲ ኤ ሲ ተሆነ ሲ ቢ ተሆነ ቢ ኤ ተሆነ ኤ ታልገባችሁ ደግሞ አልገባኝም ብላችሁ ማስቀመጥ ኔክስት ፓርት 2ን ጥያቄ አግኝተን በመሰራላችሁ ጊዜ ይሄኛውን እንደ መጀመሪያ ጥያቄ እንግዲህ ወስደነው ማለት ነው እኔም ደግሞ ይበለጠ እንትኖ ሲጀበት አብራራላችኋለሁ ማለት ነው እናይዋለን አብረን እሺ 18ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው which of the following is not the consequence of alcoholism in humans so የሚያም በጣም ቀላል የሆነ ጥያቄ ነው የአልኮሆሊዝም ወይም አልኮሆል የአልኮሆሊዝም ምን በሂዩማንስ ኮንሲኩዌንስ ወይም ለምሳሌ አንድ ሰው አልኮሆል በየጊዜው የሚጠቀም ቢሆን የተለያዩ አልኮሆሎችን ሪዛልቱ ወይም ኮንሲኩዌንሲው ያልሆነ የትኛው ነው የሚለው ያው choose the best ስለሆነ ነው እንጂ ሁሉም ኮንሲኩዌንሲ ናቸው it affects the brain that leads to depression that's true ብሬናችንን ምን ያደርጋል affect ያደርጋል reproductive parts that leads to infertility ወደ infertility ወደ ሚመራን እንግዲህ ወደ ሚመራን ነገር ሊድ ያደርገናል ማለት ነው ምን reproductive ፓርታችንን ምን በማድረግ affect በማድረግ ማለት ነው intestine which leads to colon cancer intestineአችንን ሳምባችንን ምናምን ምን ይላል ይጎዳል ማለት ነው sensory organs that initiate easy communication ይለናል ያው choose the best ነው እንጂ ይሄኛውንም directly ባይጎዳውም indirectly sensory organaችንን that initiates easy communication የሚያደርጉትን ምን ይላቸዋል ይጎዳቸዋል ማለት ነው so alcoholism can cause brain damage like depression ማለት ነው liver reproductive tissue infertility increase cancer risk including እንግዲህ colon cancer ምንላቸው እነኚህ እንዳለ ምን ያደርጋል directly ምን ያደርጋቸዋል ይጎዳቸዋል ማለት ነው ወይም ደግሞ consequences እዚህ ላይ ይኖራል ማለት ነው ነገር ግን ይለናል it does not directly improve or initiate easy communication via sensory organ ነው የሚለው
ስለዚህ ያው ዳይሬክትሊ ባይጎዳውም ያው ግን ኢንዳይሬክትሊ ምን ሊለው ይችላል ሊጎዳው ይችላል ማለት ነው። ሶ ያው ቹዝ ዘ ቤስት እንደው ስለሆነ ሞር ኮንሲኩዌንስ አይደለም ብለን የምንጠራው ማንን ሊሆን ይችላል ዲ ላይ ያለውን ሊሆን ይችላል ማለት ነው። ስለዚህ መልሳችን እሱ ይሆናል ማለት ነው። caring capacity is defined as ይለናል። ሶ caring capacity የምንለው ምንድነው? አሁን caring capacity የምንለው አሲዩም ለምሳሌ በሆነ አካባቢ የሆነ ሰም ኤክስ የሚባል አካባቢ ቢኖር እዛ አካባቢ ውስጥ ወይም እዛ እንግዲህ ኢንቫይሮንመንት ውስጥ ሊኖሩ የሚችሉ ማክሲመም ፖፑሌሽን ናቸው። ማክሲመም እዛ አካባቢ ውስጥ ሊኖሩ የሚችሉ ማክሲመም ፖፑሌሽን ያ ማለት ለምሳሌ አዲስ አበባ ውስጥ ሊኖሩ የሚችሉ ማክሲመም ፖፑሌሽን 10 ሚሊዮን ነው ሊባል ይችላል ማለት ነው። ያ ማለት ዝም ብሎ አይደለም 10 ሚሊዮን ነው የሆነ ቦታ ብቻ ስላለ እኮ ይኖራሉ ማለት አይደለም። የውሃ ችግር ሳያጋጥማቸው የመብራት ችግር ሳያጋጥማቸው ኢቭን ደግሞ እዛ አካባቢ ያለውንም ናቹራል ሪሶርስ ዲግራድ ወይም ደግሞ ሳይጎዱት ማለት ነው ሳይጎዱት ሊኖሩ የሚችሉ ማክሲመም ፖፑሌሽን ምን ይባላል ማለት ነው caring capacity ይባላል ማለት ነው። caring capacity is the maximum number of individual of a species that an environment can support sustainably without being degraded over time ይለናል ማለት ነው። ስለዚህ caring capacity defined as maximum population that the available resource can sustain የሚያደርገው ማለት ነው። በዛ environment ውስጥ የሚገኘው available resources sustain የሚያደርገው ከሆነ ያ ማክሲመም ፖፑሌሽኑ ምን ይባላል caring capacity ይባላል ማለት ነው። ስሙ ራሱ ያው ሊነግረን እንትን ይላል አይደለ? እሺ ሌላውና 20ኛው ጥያቄያችን ደግሞ ምንድነው የሚለን in a given park assume በሆነ ፓርክ ውስጥ ማለት ነው there were 2037 cheetahs on December 30 2021 ይለናል። በዲሴምበር 30 2021 ማለት ነው ስንት ቺታዎች አሉ ወይም አቦሸማኔዎች አሉ በሆነ ፓርክ ውስጥ ማለት ነው 237 ነበሩ። the cheetah population was 309 individuals on December 30 2024 in the park መጀመሪያ በዲሴምበር 30 2021 237 ነበሩ። ከዛን ደግሞ after 3 years ማለት ነው exactly 3 years ዲሴምበር 30 2024 ማለት ነው ስንት ነበሩ ማለት ነው 309 ነበሩ ማለት ነው 309 ነበሩ ማለት ነው። then ምንድነው የሚለን was the average annual growth rate of cheetah population during the given period ነው የሚለን so annual average annual growth rate አረን የተጠየቅነው ማለት ነው። ይሄ በሁለት ነገር መስራት እንችላለን። አንደኛው በጣም ኮምፕሌክስ ነው ስላችሁ ትንሽ ያው ኦፍ ኮርስ ኮምፕሌክስ ነው ሜቢ እኔ ያው ማትስ እንትን ስለምን ልንሰራው እንችላለን በላን ምናምን አድርገን እንጂ ለኖርማል ባዮሎጂ መምህር ቢሆን ያው እንትን ሊለው ይችላል። ግን ሁለተኛ ደግሞ ጥያቄውም ስፔሲፋይድ አላደረግልንም። ይሄ ሲጨምሩ ለምሳሌ እኮ ኢትስ ፖሲብል አይደለ ዲሴምበር 30 2020 237 ነበረው አይደል? ተዛን ዲሴምበር 30 2022 ደግሞ 200 ሆኖ ተዛን ደግሞ 2024 ሲሆን ደግሞ አንድ ጨምሮ 300 ስንት አንድ ሊደርሱ 309 ሊደርሱ ይችላል። ይሄ አሁን ሊነር ግሮዝ አይደለም ኤክስፖኔንሻሊ ምናምን ነው ባክ ያደረጉ ወይም ባንዴ ብም ብለው ብዙ ሊሆኑ ይችላሉ ማለት ነው። ስለዚህ እኛ አሁን የምንሰራው ግን አሲዩም ሊነርሊ ነው ብለን ማለት ነው 2021 300 237 ሆኑ 2022 ደግሞ 300 250 ከሆኑ 2023 ደግሞ 290 ምናምን ከሆኑ 2024 390 ይሆናሉ ምናምን ብለን የምንሰራው ከሆነ so the average annual growth rateአችን ምን ይሆንልናል ማለት ነው nt - n not nt ማለት እንግዲህ ፋይናል ፖፑሌሽን ነው። ፋይናል ፖፑሌሽን ማለት መጨረሻ ላይ ዲሴምበር 30 2024 ላይ ስንት ነበሩ 309 ማለት ነው። 309 ሲቀነስ n ኖት የምንለው ደግሞ ኢኒሻል ፖፑሌሽናችን ነው። መጀመሪያ ዳታችንን ስንሰበስብ የነበረን እንግዲህ ፖፑሌሽን ማለት ነው። ዛት ሚንስ 2021 ላይ ያለን 237 ሲካፈል n ኖት እንደገና እንግዲህ ኢኒሻል ፖፑሌሽናችን ነው 237 ሲባዛ ያው በታይም ማለት ነው። ታይም ደግሞ ከዲሴምበር 30 2021 እስከ ዲሴምበር 30 2024 ነው አይደል? ኤግዛክትሊ 3 years ማለት ነው። ስለዚህ 233 37 ሲባዛ በ3 ከላይ ያለውን ስንቀነሱ 309 ሲቀነሱ 237 72 ይመጣል ኦቨር ይሄኛውን ስታባዙ ደግሞ 711 ይመጣል። 72 ሲካፈል ለ711 ስንት ይመጣል 0.1010 እያለ ይሄዳል። ስለዚህ 0.1 so the possible answer እንግዲህ should be b ማለት ነው። actually በዛ በኤክስፖኔንሻል ግሮዙም ለን ምናምን ተጠቅመንም ብንሰራው
ይመጣል እንደዚህ 0.1 ይመጣል። ስለዚህ እናንተ ግን እንደዚህ አቨሬጅ አኑዋል ግሮዝ እንደው የሚመጣ ተሆነ እንደዚህ ሊነርሊ ነው የሚመጣው ያን ያህል ኮምፕሌክስ አያደርጉትም። ስለዚህ አቨሬጅ አኑዋል ግሮዝ ሬትን ለመፈለግ ብንለው ፋይናል ፖፑሌሽን ማይነስ ኢኒሻል ፖፑሌሽን ኦቨር ኢኒሻል ፖፑሌሽን ታይም እንግዲህ ታይም ኢንተርቫሉ ይሆናል ማለት ነው። ሶ መልሳችን ቢ ይሆንልናል ማለት ነው። what are renewable natural resource የኛው በጣም ቀላል ነው። ታዳሽ የተፈጥሮ ወይም የተፈጥሮ እንግዲህ ሪሶርስ የምንላቸው ምንድናቸው? ታዳሽ አይደለ? ስለዚህ ምን ይሆንልናል? ዲፋይን ብናደርገው renewable resources are those that naturally ምን የሚሆኑ ሪፕሌን ናቹራሊ ራሳቸውን ምን የሚያደርጉልን ሪፕሌስ የሚያደርጉልን ማለት ነው። in human time scale like sunlight እንግዲህ ዊንድ ባዮማስ ምናምን ሶይል የምንላቸው እንዳለ እነኚህ ምንድናቸው? ሪኒውብል ሪሶርስ ናቸው ማለት ነው። ሲምፕሊ እንግዲህ አፍተር ዊ ዩዝ ዘም እንግዲህ ከተጠቀምናቸው በኋላ ራሳቸውን ምን የሚያደርጉ በስርዓት ተጠቀምናቸው እንጂ ናቹራል ሪሶርስ ናቸው ተብሎ ሪኒውብል ናቹራል ሪሶርስ ናቸው ብለን እኮ ማጥፋት እንችላለን እስከ መጨረሻው ልክ ነን ሪኒውብል ናቹራል ሪሶርስ ማለት ነው። ሶ ዛት ግን በስርዓት የምንጠቀማቸው ከሆነ ሪከቨር የሚያደርጉ የሪሶርስ ታይፕ ናቸው ማለት ነው። ሶ ዘ አንሰር ሸድ ቢ ሲ ማለት ነው። have rapid recovery rates after consumption ማለት ነው። ከተጠቀምናቸው በኋላ እንግዲህ ወዲያውኑ ምን የሚያደርጉልን ሪከቨር የሚያደርጉልን ናቸው ነው የሚለን ማለት ነው። 22ኛ ጥያቄያችን ደግሞ ምንድነው የሚለን ማለት ነው? why afforestation is considered as the best soil conservation mechanism ነው የሚለን። ለምን afforestation እንግዲህ ቤስት እንግዲህ በጣም ጥሩ ሶይል ኮንዘርቬሽን ሜካኒዝም ሜተድ ነው ብለን ሪፈር እናደርገዋለን ኮንሲደር እናደርገዋለን ነው የሚለን ማለት ነው። ይሄ ለምንድነው? ለምሳሌ አሁን አፎረስቴሽንን ዲፋይን ከማድረግ ብንጀምር አፎረስቴሽን ሲምፕሊ በቃ ደን መትከል የዛፎችን መትከል ምናምን ነው አይደለ? ስለዚህ የሆነ አፈር ብቻ የያዘ ወይም ለጥ ያለ መሬት ቢኖር እንደ ፎረስት ምናምን ባይኖር ማለት ነው ሄደን እዛ የተለያዩ ፕላንቶችን ፕላንት በምናደርግበት ጊዜ እሱ ምንድነው የሚባለው? አፎረስቴሽን ይባላል ማለት ነው። ስለዚህ ይሄን አፎረስቴሽን በመናደርግበት ጊዜ እንግዲህ which is እንግዲህ considered as the best soil conservation mechanism ተብሎ ኮንሲደር ይደረጋል። ለምንድን ነው የሚደረገው ማለት ነው? በዋናነት ይሄ የእንትኖቹ አለ አይደለ? የትሪዎቹ ወይም የዛፎቹ ስር ማለት ነው አፈሩን ምን ይለዋል ማለት ነው? ይይዘዋል ማለት ነው። ዋንስ ከያዘው የተለያዩ ዊንድ ኢሮዥን ዋተር ኢሮዥን በሚመጣበት ጊዜ በቀላሉ ሶይሉን ምን ያደርጉትም አይወስዱትም ማለት ነው። ከላይ ያለውን which is እንግዲህ ለማፈር የምንለው ነገር አይወስዱትም ማለት ነው። ስለዚህ because it covers the surface soil from the effect of wind and water የሚለው ነገር water የሚለውን እንመርጣለን ማለት ነው። covers the surface soil from the effect of wind and water አንድ ላይ ስለሚያያይዝልን ማለት ነው። helps bind the soil with tree roots preventing erosion from wind and water ማለት ነው። ስለዚህ መልሳችን ማን ይሆናል ማለት ነው? A ይሆንልናል ማለት ነው። which one of the following statement is the effect of human activities on the environment ነው የተባለው። የሆነ human activity አለ ከዛም በኋላ environmentን ምን የሚያደርገው affect የሚያደርገው ማለት ነው። affect የሚያደርገው that means most probably እንግዲህ negatively ማለት ነው። negatively እሺ ኤ ላይ ምንድነው የሚለን ማለት ነው? releasing water vapor from agricultural and industrial activity ይለናል። ይሄኛው ኢንቫይሮንመንት ላይ ኢፌክት አይኖረውም ምንም water vapor እንትናለና ከለቀቀና ከአግሪካልቸር ከኢንዱስትሪ ላይ ያን ያህል ኢንቫይሮንመንት ላይ ምን አይኖረውም ማለት ነው ኢፌክት አይኖረውም ማለት ነው። releasing carbon dioxide to atmosphere from coal and natural gas burning ይሄ ለዓለም ሙቀትም ለግሪን ሃውስ ጋዝ ምናምን የምንላቸው ነገሮች ምን ይላል ማለት ነው ኢፌክት ይኖረዋል ማለት ነው። ስለዚህ ይሄኛው ምን ይሆንልናል ማለት ነው? ያው ሂዩማን አክቲቪቲ ሆኖ ለምሳሌ የተለያዩ ናቹራል ጋዞች በርን በሚደረጉበት ጊዜ ምናምን ምን ይኖራል ማለት ነው? ወደ አየር ውስጥ በሚቀየጥበት ጊዜ ካርቦን ዳይኦክሳይድ የዓለም ሙቀት ወይ ግሎባል ዋርሚንግ የምንለውን ነገር እንደሚጨምር ያደርገዋል ማለት ነው። ስለዚህ ኢፌክት የሚኖረው የትኛው ነው? ቢ ላይ ያለው ይሆንልናል ማለት ነው። ሚኒማይዚንግ ናይትሮጅን ኮንቴንት ዛት ፕላንትስ ፊክስ ፍሮም አትሞስፌር ምናምን ያው ሂዩማን እንትንም ላይሆን ይችላል አክቲቪቲም ላይሆን ይችላልናል ማለት ነው። እሺ 24ኛ ጥያቄያችን ደግሞ ምንድነው የሚለን ማለት ነው? indigenous knowledge is best defined as a body of knowledge
that is built by ስለዚህ individual indigenous knowledge ምንለው እንግዲህ ሀገር በቀል ዕውቀት ማለት ነው አይደል ሀገር በቀል ዕውቀት ምንለው ደግሞ እንግዲህ በሆኑ በስፔሲፊክ በሆኑ ሎካል ሰዎች የተገነባ ዕውቀት ነው ማለት ነው ስለዚህ ምንድነው ይለናል ማለት ነው indigenous knowledge is best defined as a body of knowledge that is built by searching facts and scientific evidence of from various source አይሆንም ከሳይንቲፊክ ምናምን ጋር የሚያያዘው ነገር የለም ሀገር በቀል ነው ስለዚህ ላይክ እንደ ባህላዊ ሆኖ ግን በሎካል ሰዎች የተገኘ knowledge ነው ማለት ነው so that's built by a group of local people living in a particular area over time ይሄኛው ያሳይደናል ማለት ነው ስለዚህ indigenous knowledge is best defined as a body of knowledge that is built by a group of local people living in particular area over time ማለት ነው developing theories using tested hypotheses from data ምናምን የሚለው እሱ ሌላ ነገር ነው scientific knowledge ነው የሚሆነው ማለት ነው ስለዚህ ቤስት የገለጸልን ማን ነው ማለት ነው ቢ ላይ ያለው ይሆንልናል ማለት ነው ሀገር በቀል knowledgeን የገለጸልን ቢ ላይ ያለው ይሆናል ማለት ነው እሺ 25ኛው ደግሞ እንግዲህ ከግሬድ 12 ዩኒት 5 ነው ይሄ ደግሞ የሚመጣው ማለት የመጣው ያው እንግዲህ GMO ምንለው ማለት ነው genetically modified organism ነው actually ሰው ይነግረናል genetically modified organism የምንላቸው ምንድናቸው ናቸው ኦርጋኒዝም ሆኖ ምን ከሌላ የሆነ ሄሪዘሪ ማቴሪያል ሜቢ DNA RNA ሊሆን ይችላል ከሌላ ስፒሺስ ወይም ከሌላ ኦርጋኒዝም ምን ያገኙ ወይም የተቀበሉ ወይም ሪሲቭ ያደርጉ ናቸው እንግዲህ genetically modified organism የሆኑት ማለት ነው ለምንድነው genetically modified የምናደርጋቸው ሜቢ የሆነ ትሬታቸውን ለመቀነስ ሊሆን ይችላል የበለጠ ደግሞ ለመጨመርም ሊሆን ይችላል ማለት ነው ለምሳሌ አንዱ ስፒሺስ በጣም እንቁላል ብዙ የሚወልድ ሆነ አንዱ ደግሞ የማይወልድ ሆነ ስለዚህ የዚህኛው ጄኔቲክ ወይም ሄሪዲተሪ ማቴሪያሉ DNA ወይ RNA ሆነ ወስደን እዚህ ውስጥ ምን እናደርገዋለን እንጨምረዋለን that means modified አደረግነው ማለት ነው ስለዚህ what genetically modified organism ለሚለን is an organism that received hereditary material like DNA RNA from other species ለምን ለተለያየ እንግዲህ እሱ እንትኑ ሊለያይ ይችላል ፐርፐዙ ሊለያይ ይችላል ዞሮ ግን ያው genetically modified organism ምንለው ኦርጋኒዝም ሆኖ ከሌላ ስፒሺስ ወይም ከሌላ ኦርጋኒዝም hereditary material ምን ያደረገ ማለት ነው የተቀበለ ነው ማለት ነው 26ኛው ጥያቄያችን ደግሞ እንደሚለን ይሄኛውም ከዩኒት 1 ነው why waste water from domestic and industrial sources are treated biologically before dumping to the main water ነው የሚለን ማለት ነው ለምንድነው waste water ከዶሜስቲክ እና ከኢንዱስትሪያል ሶርስ የሚመጡት ባዮሎጂካሊ ትሪት የምናደርጋቸው ምን ውሃ ውስጥ ሜን ዋተር ቦዲ ውስጥ ከመጨመራችን በፊት ይላል ለምን is because of በዋናነት በቃ amount of organic matter ይሄ አለ መጻፋችሁ ላይ ራሱ amount of organic matter of that waste water ምን ለማድረግ ነው ለመቀነስ ነው reduce ለማድረግ ነው ማለት ነው so it's because the process reduces the amount of organic matter of the waste water የትኛው ፕሮሰስ ትሪትድ የምናደርግበት ማለት ነው waste water ትሪትመንቱ ምን ያደርግልናል ማለት ነው ፕሮሰሱ amount of organic matter of the waste water ማለት ነው ትሪትድ የሚደረገውን water amount of organic matterውን ምን ያደርግልናል reduce ያደርግልናል ማለት ነው so ሲሆንልናል ማለት ነው 27ኛው ደግሞ የሚለን ምንድነው which of the following is correct about the role of biology in the industry ነው የሚለን industry not in library I mean laboratory ወይም እንደዚህ environment ላይ ምናምን አላለም በኢንዱስትሪ ውስጥ ያለው የባዮሎጂ ሮል ምንድነው ነው የሚለን ማለት ነው አንደኛ A ላይ protecting insects from damaging crops ይሄኛው ፓርክ ውስጥ ምናምን ሊሆን ይችላል እንጂ ኢንዱስትሪ ውስጥ ክሮፕ ማን ነው ኢንሴክቶች ምናምን አይሆኑም ዳሜጅ ክሮፕ ላይ እንትን እንዳያረጉ ይሄ ምንም ፓርክ ውስጥ ሳይሆን እነዚህ ኢንቫይሮንመንት ላይ ፊዚካል ኢንቫይሮንመንት ላይ ነው እንጂ ኢንዱስትሪ ውስጥ አይደለም produces genetically modified organism ይሄም ኢንዱስትሪ ውስጥ አይደለም genetically modified organismoች ሞዲፋይድ የሚሆኑት ወይም ፕሮዲዩስ የሚሆኑት የራሳቸው ላቦራቶሪ አለ decomposing waste material during composting ይሄኛውም ከኤጋ ያይዝልና ኢንቫይሮንመንት ላይ ነው እንጂ ይሄኛው ቴክስ ፕሌስ የሚሆነው ኢንዱስትሪ ውስጥ አይደለም producing enzymes through commercial fermentation ማለት ነው ይሄኛው ግን ምን ውስጥ ነው ያው enzyme produce የሚሆኑት by using through commercial fermentation ማለት ነው
በምን ውስጥ ነው? ኢንዳስትሪ ውስጥ ነው ማለት ነው። ስለዚህ ኢንዛይሞች ፕሮዲዩስ ሲደረጉ ማለት ነው ምን አይነት ኢንዛይም እንደሆነ ምናምን የሚለውን ነገር ያው ባዮሎጂ ይገባበታል ማለት ነው። ስለዚህ ሮሉ እዚህ ጋር ይኖረዋል ማለት ነው። መቼ? ኢንዛይም ስሩ ኮሜርሻል ፈርመንቴሽን ፕሮዲዩስ ሲሆን ማለት ነው ኢንዳስትሪ ውስጥ። ሌሎቹ ግን ያው ኢንቫይሮንመንቱ ላይ እና እንደዚሁም ደግሞ የላቦራቶሪው ነው ያለው ማለት ነው። እሺ 28ኛው ጥያቄም አይ ቲንክ ይሄኛው ከዚሁ ነው ወይም ከግሬድ 11 ዩኒት 1 ወይም ከግሬድ 12 ዩኒት 1 ነው ይሄኛው የመጣው ማለት ነው። 28ኛው ነው የሚለን ማለት ነው ባዮሎጂካል ዋርፌር ኢዝ ዲስክራይብድ አስ ያው ባዮሎጂካል ዋርፌር ለምሳሌ አሁን ሜቢ እናንተ ያው የሶሻል ወይም የአርት እንትን ተማሪ ስላሉ ናችሁ ነው እንጂ ምንድነው ባዮሎጂካል ኢቭን 9 እና 10 እንደውም ተምራችሁታል እንጂ ሂስትሪ ላይ አይደለ ባዮሎጂካል ዋርፌር የምንለው ምን አይነት ዋርፌር ወይም እንግዲህ የውጊያ እንትን ነው ሜትር ነው ማለት ነው። ለምሳሌ የተለያዩ ቶክሲክ የሆኑ እንግዲህ ባይ ዩዚንግ ባዮሎጂ ናውሌጅ በባዮሎጂ ናውሌጅ ተጠቅመን ቶክሲክ የሆኑ ምኖች ሜዲሲኖች ሊሆኑ ይችላሉ የተለያዩ ነገሮችን ፕሮዲዩስ በማድረግ እንግዲህ ዋር እንትኑን በመንመራበት ጊዜ ዋር ውስጥ በመናሳተፍበት ጊዜ ምን ተጠቀምን ማለት ነው? ባዮሎጂካል ዋርፌር ተጠቀምን ማለት ነው። ለምሳሌ አሁን የቀደሙን ሲጨርስላችሁ አሜሪካ ምን ጃፓን ላይ ያደረገችው ሁለተኛው ጦር ላይ ማለት ነው 19 እስከ 45 ነው አይደለ 44 ላይ ምናምን ያደረገ 43 ወይም 42 አካባቢ ያደረገችው ማለት ነው። አቶሚክ ቦምቡን በምትወረውርበት ጊዜ አቶሚክ ቦምብ ብቻ ሳይሆን ቶክሲክ የሆኑ ነገሮችን ይዞ ነበር። ስቲል እዛ እንግዲህ ሁለት ከተማዎች ናቸው አይደል ረስቻቸዋለሁ እንጂ እዛ አካባቢ ስቲል የሚወለዱ ልጆች እንግዲህ ኖርማል አይደሉም። ወይ አይናቸው እንትን ይላል ወይ እጃቸው እንትን ያለ ነው ወይ እግራቸው ምናምን ማለት ነው። ስለዚህ እንደዛ አይነት እንግዲህ ዋር በጣም አሰቃቂ የሆነ ነገር ነው። ምን ይባላል? ባዮሎጂካል ዋርፌር ይባላል ማለት ነው። ሶ ዲስክራይብድ አስ ዘ አክት ኦፍ ዩዚንግ ባዮሎጂካል ቶክሲንስ ኦር ኢንፌክሽንስ ኤጀንትስ ኢን ዋር ማለት ነው። የተለያዩ እንግዲህ በባዮሎጂ የሚመረቱ ቶክሲክ ነገሮችን ተጠቅመን እንግዲህ ዋርን ሊድ ስናደርግ biological warfare ይባላል ማለት ነው። A group of organisms characterized as prokaryotic 1 single cell 2 absence of peptidoglycan in their cell wall and adapted to survive extreme environments belongs to archaea። ይሄ ምንም በቃ ኮፒ ፔስት ነው ያደረገው ማለት ትችላላችሁ። ዩኒት 2 ላይ አለ ግሬድ 12 ዩኒት 2 ማለት ነው። እንግዲህ ከዩ ባክቴሪያ በመንለያቸዋለን ፔፕቲዶግላይካን ማለት ነው። ፔፕቲዶግላይካን አይደሉም። ፔፕቲዶግላይካን ባክቴሪያ አይደል? ትሩ ባክቴሪያ አይደል? ዩ ባክቴሪያ። ስለዚህ ፔፕቲዶግላይካን አለው ሴል ዋሉ ላይ ማለት ነው። የባክቴሪያ ሴል ዋል ከየት ነው የተገነባው ማለት ነው? ከፔፕቲዶግላይካን ነው የተገነባው ማለት ነው። ስለዚህ the correct answer should be እንግዲህ አርኪያ ማለት ነው። ፕላስ ደግሞ ሲያረጋግጥላችሁ ምን ይላል? ኤክስትሪም ኢንቫይሮንመንት ላይ በጣም ኤክስትሪም ቴምፕሬቸር ላይ ኤክስትሪም ቀዝቃዛ ላይ የሚኖሩት እነማን ናቸው ማለት ነው? እነ አርኪያ ናቸው ማለት ነው። አርኪያ ያው በቃ እዚህ ጋር ዲፋይን አድርጎላቸዋል ማለት ነው። እሺ 30ኛው ጥያቄያችን የሚለን ደግሞ the item is based on the list of fungal importance below ይላል። በቃ ፈንጋይ ጥቅም አለው አይደለ? ስለዚህ እዛ ጥቅም ላይ ሆኖ ነው የተመሰረተው ይሄ አይተም። ለምሳሌ the part of human diet ፈንጋይ ለምሳሌ አሁን ሙሽሩም የምንለው ሙሽሩም ማለት እንትን ማለት ነው እንጉዳይ የምንለው ማለት ነው። እንጉዳይ ለምሳሌ በአንዳንድ ፓርትስ ኦፍ ኢትዮጵያ ውስጥ ምን ይበላል? ያ እንጉዳይ ምንድነው? ፈንጋይ ነው። the product of penicillin ይታወቃል። the component in carbon recycling ያው ፔንሲሊን ምንድነው? መድኃኒት ነው አይደል? በሜዲሲን ውስጥ ነው የሚያገለግለው። the component in carbon recycling ይሄኛው ደግሞ ኢኮሲስተም ላይ ነው ማለት ነው። ካርበን ሪሳይክል በሚያደርግበት ጊዜ ምን ይላል ማለት ነው? ፈንጋይ ጠቀሜታ አለው ማለት ነው። important in commercial production of protein ይሄኛው ደግሞ ምን ላይ መጣ ማለት ነው? ፕሮቲን ፕሮዲዩስ በሚሆኑበት ጊዜ ኮመርሻል ፕሮዳክሽን ኦፍ ፕሮቲን ተተባለ which is ኢንዳስትሪ ውስጥ ማለት ነው። ሶ ይሄ እንግዲህ ሁሉም የፈንጋይ ምንድናቸው ጥቅሞች ናቸው ማለት ነው። based on the above list ይለናል። based on this list which number summarize the benefit of fungi in medicine, ecosystem, food and industry respectively ይለናል ማለት ነው። ስለዚህ መለያየት ነው በቃ በጣም ቀላል ነው። ሜዲሲን ላይ ማን ነው የሚያገለግለን? the producer of penicillin ነው። penicillin ማለት ኢኮሲስተም ላይ ማን ብለናል? the component in carbon recycling። ፉድ ላይ the part of human diet። እንዲሁም ደግሞ ኢንዳስትሪ ላይ ማን ይሆናል ማለት ነው? important in commercial production of protein ማለት ነው። ስለዚህ ሜዲሲን የሚለው ሁለተኛ ላይ አለ ሁለተኛ ተዛን ኢኮሲስተም የሚለው ሶስተኛ ላይ አለ the component of carbon cycle ሶስተኛ
ከዛም ፉድ የሚለው አንደኛ አለ ፓርት ኦፍ ዘ ሂውማን ዳይት ሶ አንደኛ ማለት ነው። ከዛ መጨረሻው ላይ ደግሞ አራተኛ ላይ ኢንዱስትሪ ነው አላ ኢምፖርታንት ኢን ኮሜርሻል ፕሮዳክሽን ፕሮቲን ማለት ነው። ሶ ቀለል ያለ ነው ይሄኛውም ጥያቄ ማለት ነው። እሺ ሶስተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? አይ ሚን 31ኛው ጥያቄያችን ምንድነው የሚለን ማለት ነው? so which of the following is correct about Shikizogoни ነው የሚለን ማለት ነው። Shikizogoni that means reproduction in protozoa. This is እንግዲህ one type of reproduction in ፕሮቶዞዋ ማለት ነው። አንዱ ሜትር ነው እንግዲህ ይሄኛው ሲኪዞግኒ የምንለው በፕሮቶዞዋ ማለት ነው። ስለዚህ ትሩ የሆነ የትኛው ነው የሚለው መጀመሪያ ግን ሲኪዞግኒ ምን ማለት ነው የሚለውን ስናይ ሲኪዞግኒ is a form of asexual reproduction ሆኖ where the nucleus divides multiple times or several times before the cytoplasm divides and producing many new protozoa ማለት ነው። ስለዚህ መጀመሪያ ወይም እነኛ አዲስ ፕሮቶዞዋ ከመመስረታቸው በፊት ወይም ሳይቶፕላዝሙ ማለት ነው ዲቫይድ ከመሆኑ በፊት ምን የሚሆንበት ኒውክለሱ several times or multiple times ዲቫይድ የሚሆንበት asexual reproduction of protozoa ምን ተብሎ ይታወቃል ማለት ነው? ሲኪዞግኒ ተብሎ ይታወቅልናል ማለት ነው። so the answer should be divides its nucleus several times which result into new protozoa ማለት ነው። ብዙ ጊዜ ኒውክለሱ ዲቫይድ ከሆነ በኋላ ከዛም በኋላ ሳይቶፕላዝም ዲቫይድ ይሆናል new protozoa produce ይሆናሉ። ለምሳሌ እዚህ ጋር ምን ይለናል? divides into two unequal parts to produce two new protozoa like fragment ምናምን የሚለው ነው የሚገልጽልን ማለት ነው። ስለዚህ ያው ሲኪዞግኒ የምንለው እንግዲህ form of asexual reproduction ሆኖ ኒውክለሱ several times or multiple times divide የሚሆንበት የሚከፈልበት ነው። ከዛም በኋላ እንግዲህ ኒው ፕሮቶዞዋ ምን የሚሆንበት ፕሮዲዩስ የሚሆንበት ነው ማለት ነው። 32ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? ኖርማል ማይክሮባዮታ አር ማይክሮ ኦርጋኒዝም ዛት እንግዲህ ሁልጊዜ ያው ለምሳሌ በአይምሮአችን ምናምን እናንተ ያው ስለተማራችሁትም ልትሉ ትችላላችሁና ኖርማል ማይክሮባዮታ ወይ ማይክሮ ኦርጋኒዝም ምናምን ሲባል ሁሉም ምንድናቸው ለሰዎች የተለያዩ በሽታን የሚያመጡ ዞሮ በቃ ሃርምፉል ብለን ነው የምንወስዳቸው ማለት ነው። ግን በሲምፕል እንኳን ሃርምፉል ብለን እንኳን እንዳንወስዳቸው ባክቴሪያን ማየት እንችላለን፣ ይስትን ማየት እንችላለን። በጣም እንግዲህ የተለያዩ እንትኖች ላይ ጥቅም የሚውሉት ማለት ነው። እነኚህ ደግሞ ሞር በጣም እንግዲህ ዩስፉል የሆኑ ምንድናቸው ማለት ነው? ማይክሮ ኦርጋኒዝሞች ናቸው። ኖርማል ማይክሮባዮታ የምንላቸው ዩኒት 2 ላይ ያለ ግሬድ 12 ማለት ነው። እና ኖርማል ማይክሮባዮታ የምንላቸው ኢቭን ከነኛ ከሃርሙፉል ማይክሮ ኦርጋኒዝሞቹ ምን የሚያደርጉት ፕሮቴክት የሚያደርጉት ኖርማል ወይም እንግዲህ ኖርማል ወይም ጤነኛ ሰው ላይ ግሮ የሚያደርጉ እዛ ላይ የሚያድጉ ማይክሮ ኦርጋኒዝሞች ናቸው ኖርማል ማይክሮባዮታ የምንላቸው ማለት ነው። so microbiota are microorganisms that grows on healthy individuals body part የሚለው መልሳችን ይሆንልናል ማለት ነው። እሺ 33ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? how respiratory diseases are transmitted from infected person to healthy person ነው የሚለን። እንዴት respiratory disease infected ከሆነው person ወደ healthy person ወይም ወደ normal person ይተላለፋል ነው የሚለን ማለት ነው። ስለዚህ እንዴት ነው የሚተላለፈው ማለት ነው? መጀመሪያ አስተላለፉን ስናይ respiratory disease commonly most of the time spread ወይም እንግዲህ ምን transmitted through airborne droplets expelled when an infected person cough or sneeze ይላል ማለት ነው። so ይሄ ኢፌክትድ የሆነው ወይም በበሽታ በሪስፓራቶሪ ዲዚዝ የተያዘው እንግዲህ ያው ሪስፓራቶሪ ዲዚዝ የሚባል የለም፣ ግን በውስጡ ሪስፓራቶሪ ዲዚዝ የተለያዩ ነገሮችን ይይዛል፣ ታይፕስ ኦፍ ዲዚዝ ይይዛል ማለት ነው። ጠቅለል ተደርጎ ነው ሪስፓራቶሪ ዲዚዝ የተባለው። እና ይሄ የሚተላለፈው እንግዲህ ምንድነው ማለት ነው? ኖርማል ይሄ በሽታው የተያዘው ሰውዬ ምን በሚያደርግበት በሚያስነጥስበት ጊዜ በሚያስልበት ጊዜ በሚወጡት በጣም ጥቃቅን በሆኑት በኤርቦርን ድሮፕሌት አማካኝነቶች እንግዲህ በዛ ወደ ኖርማል ፐርሰን ምን ይላል ማለት ነው ይተላለፋል ነው የሚለን ማለት ነው። ስለዚህ the correct answer should be through እንዴት ነው የሚተላለፈው? through the air of tiny droplets when the infected person sneeze ወይም ደግሞ ሲስል ወይም ደግሞ ሲያስነጥስ ማለት ነው። በዛ አማካኝነት ነው የሚተላለፈው። ስለዚህ መልሳችን ቢ ይሆናል ማለት ነው። which one of the following life process is conducted in living organism to produce larger molecules from a smaller ones ነው የሚለን። ምን which one of the following life process is conducted in living organism
to produce large molecule from smaller molecule ማለት ሞኖመር ፖሊመርን ማለት ነው ያው ኬሚስትሪ ላይ ማለት ነው ከሞኖመር ምን ፖሊመር እንዴት ፕሮዲዩስ የሚያደርግልን ናቹራል ላይፍ ፕሮሰስ የሆነ ነው ግለጹ የተባለው ማለት ነው ያው ዘይት አንድ ነገር አለ አይደለ ሜታቦሊዝም ነው ማለት ነው which is እንግዲህ ኬሚካል ሪአክሽኖች ቴክስ ፕሌስ ባዮሎጂካል ሪአክሽኖች ምናምን ቴክስ ፕሌስ የሚደረጉበት ፕሮሰስ ማለት ነው ያ ሜታቦሊዝም ደግሞ በሁለት ይከፈላል ካታቦሊዝም እና አናቦሊዝምን ምን እንለዋለን ኮንስትራክቲቭ ፌዝ ኦፍ ሜታቦሊዝም እንለዋለን that means constructive ማለት ያው ኢነርጂ ያስፈልገዋል that means ከትንንሽ ስሞለር ሞለኪውሎች ትልልቅ ሞለኪውሎችን ፕሮዲዩስ ማድረግ ማለት ነው ካታቦሊዝም የምንለው አናሎጂ the constructive part of metabolism where smaller molecules like amino acid sugars are built into larger molecule amino acid protein ይሆናል smaller like sugar ምናምን ደግሞ polysaccharide ምናምን ይሆኑልናል ማለት ነው ስለዚህ ይሄ እንግዲህ አናቦሊዝም is constructive phase of metabolism ብለናል እና ስሞለር ሞለኪውሎቹ ምን የሚሆኑበት የሚገነቡበት ወደ ላርጅ ሞለኪውል የሚሆኑበት phase of metabolism እንግዲህ አናቦሊዝም ይሆንልናል ካታቦሊዝም የምንለው ደግሞ ይሄኛው ደግሞ destructive phase of what እንግዲህ ሜታቦሊዝም ነው ማለት ነው ወይም the opposite of anabolism ነው break down large molecule for energy ይለናል large moleculeዎችን ምን ያደርጋል ወደ smaller molecule break down ያደርጋል also respiration and decomposition ምንድናቸው break down process ናቸው ማለት ነው ስለዚህ the answer should be እንግዲህ anabolism ማለት ነው large moleculeዎችን ከsmaller ones ፕሮዲዩስ የምናደርግበት ኮንዳክት የምናደርግበት ፕሮሰስ አናቦሊዝም ይባላል ነው የሚለን ማለት ነው 35ኛው ጥያቄያችን ደግሞ ምንድነው የሚለን which one of the following statement is correctly describes thylakoid ነው የሚለን so thylakoid ነው እንግዲህ correctly define ያደረገው ማን ነው የሚለን ስለዚህ እስቲ አንድ ስንት ነገሮች አሉ ሁለት ነገሮች አሉ መጀመሪያው thylakoids are membrane bound compartments inside chloroplast so thylakoids የሚገኘው የት ውስጥ ነው ክሎሮፕላስት ውስጥ ነው ፕላስ ይሄ thylakoid ደግሞ ምን ኮንቴን ያደርጋል which is እንግዲህ a green pigment also known as chlorophyll የሚባል ነገርን ኮንቴን ያደርጋል thylakoid ምን ውስጥ ነው የሚገኘው ክሎሮፕላስት ተዛን እዚህ thylakoid ውስጥ ደግሞ ክሎሮፊል አለ which is እንግዲህ green pigment ሆኖ ምን ላይትን ምን የሚያደርግልን አብዞርብ የሚያደርግልን ለምን ለላይት ዲፔንደንት ሪአክሽን ማለት ነው ለላይት ዲፔንደንት ሪአክሽን ኦፍ ፎቶሲንቴሲስ አብዞርብ የሚያደርግልን there is እንግዲህ green pigment also known as chlorophyll ክሎሮፊል thylakoid ውስጥ ይገኛል thylakoid ውስጥ ደግሞ ክሎሮፕላስት ውስጥ ይገኛል ማለት ነው ሲምፕሊ እንግዲህ ያውላችሁ እዚህ ላይት አብዞርብ የሚሆነው ምን ውስጥ ነው ክሎሮፊል absorb ያደርጋል that's why እንግዲህ light dependent reaction of photosynthesis የት ነው የሚካሄደው ማለት ነው thylakoid ውስጥ ነው ማለት ነው thylakoid ውስጥ ነው light independent ደግሞ stroma ውስጥ ነው የሚካሄደልን ማለት ነው light independent reaction happen in stroma ማለት ነው ስለዚህ which one of the following statements correctly describe thylakoid የሚለው chlorophyll that serves as site of light independent አለ ስለዚህ light independent ጋር የሚያገናኘው ነገር የለም fluid where light dependent stage of photosynthesis takes place እሺ ያዙት fluid ስለሚለን የሆነች ነገር ያጠራጥረናል ግን ትይዙታላችሁ chlorophyll where light dependent stage of photosynthesis takes place ይሄኛው እንግዲህ ቤስት ዲስክራይብ አድርጎታል ማለት ነው thylakoid ስለዚህ ያው thylakoid የምንለው ነገር ምንድነው ክሎሮፊልን ኮንቴን የሚያደርግልን እንደዚሁ light dependent stage of photosynthesis reaction እንግዲህ takes place የሚሆንበት ነው ኢንዲፔንደንቱ ደግሞ ይሄ አይቀርም አክቹአሊ ኢንትራንስ ላይ ማለት ነው እንትኑ ራሱ ባይኖርም በቃ የማይቀር ነገር ነው light dependent ማለት ነውና independent ደግሞ stroma ውስጥ ነው የሚካሄደው ማለት ነው which of the following is correct about chlorophyll B ምንላቸው types of chlorophylሎች አሉ ስለዚህ ስለ chlorophyll A ትክክል የሆነው የትኛው ነው የሚለን ስለዚህ generally chlorophyll A is the primary pigment in photosynthesis ማወቅ ያለባችሁ ይሄ በፎቶሲንቴሲስ ፕራይመሪ ፒግመንት ምንድነው ማለት ነው chlorophyll A ነው ሁለተኛ ከዛ ዞሮ ደግሞ ምንድነው የሚያደርገው ምንድነው ጥቅሙ chlorophyll A ስንል it absorbs sunlight and converts it into chemical energy through via light reaction ማለት ነው እንግዲህ by using or through light reaction
አብዞርቭ ያደርግና ሰንላይትን ማለት ነው ወዴት ይቀይራል? ወደ ኬሚካል ኢነርጂ ይቀይራልናል ክሎሮፊል ይሄ ማለት ነው። ስለዚህ አብዞርፕሽን ኤንድ ኮንቨርዥን ኦፍ ላይት ኢነርጂ ኢንቱ ኬሚካል ኢነርጂ የሚለው ምን ይሆንልናል ማለት ነው? ትክክለኛ መልሳችን ይሆንልናል ማለት ነው። አብዞርፕሽን ኤንድ ኮንቨርዥን አብዞርቭ ያደርጋል ሰንላይትን ከዛ ወዴት ይቀይራል? ወደ ኬሚካል ኢነርጂ ይቀይራል ትሩ ላይት ሪአክሽን ማለት ነው በላይት ሪአክሽን ጊዜ። እሺ 37ኛው ጥያቄም ስለ ክሎሮፊል ኤ ስለ ክሎሮፊል ቢ እንዴት ላይትን አብዞርብ እንደሚያደርጉ ምናምን የሚያሳይ ይመስላል፣ ግን ኢሜጁ በስርዓት አይታይም። ያው እንደነገርናችሁ ነገራችኋለሁ አይደለ? ሙሉ ጥያቄውን ያገኘን አይደለም፣ ያገኘነውንም ፒዲኤፉ ደግሞ ከወረቀት ላይ ምናምን ነውና በጣም ነው የሚያስቸግረው፣ ሰው ስለማይታይ እንዘለዋለን ማለት ነው። እሺ 38ኛው ጥያቄያችን ደግሞ ምንድነው የሚለን? this item is based on procedure of an extra on a variegated leaf below ነው የሚለን ማለት ነው። የተለያዩ ሊፎች ማለት ነው። የመጀመሪያው take one variegated leaf and one fully green leaf ይለናል። አንዱ ሙሉ በሙሉ አረንጓዴ ነው፣ አንደኛው ግን የተለያየ ነው። ሙሉ በሙሉ አረንጓዴ ያው ሊፍ አይደለም ማለት ነው፣ ቅጠል አይደለም። then put both leaves on sunlight for 3 hours ተዛኖዲ ፀሐይ ላይ ምን እናደርጋቸዋለን? ለ3 አውር ጊዜ ወይም ለ3 ሰዓት አክል ምን እናደርጋቸዋለን? እናስቀምጣቸዋለን ማለት ነው። bleach both leaves to remove ምን ክሎሮፊል ማለት ነው። ከዛ ሶስቱንም ሁለቱንም ሊቮች ምን እናደርጋቸዋለን? ብሊች እናደርጋቸዋለን። ለምን? ክሎሮፊሉን ሪሙቭ ለማድረግ ማለት ነው። ክሎሮፊል which is green pigment that እንግዲህ አብዞርብስ ምን ብለናል ቅድም ማለት ነው? ላይት ማለት ነው። ሰንላይት አብዞርብ የሚያደርገው ፒግመንቱን ሪሙቭ ለማድረግ ብሊች እናደርጋቸዋለን ማለት ነው። then wash both leaves with distilled water ይለናል ማለት ነው። ከዛም በኋላ ሁለቱንም እንትኖች ደግሞ በዲስቲልድ ወተር ምን ማለት then add iodine on both leaf አሁን እዚህ ጋር ነው ያለው። ለምንድነው አዮዲንን ምንም እናደርገው ሊቭ ላይ ወይም ሊቭዙ ላይ ምንም እናደርግበት ማለት ነው የምንጨምርበት then after we add እንግዲህ አዮዲን ምን አገኘን ማለት ነው? the green part of the leaf ይሄኛው fully green የሆነው changes to blue black color ይለናል። ወዲያው blue black color ሆኖ ተቀየረ ማለት ነው። ሶ አሁን ዋና ነገር ያለው ይሄኛው ነው። አዮዲን የምንጨምረው ለምንድን ነው? the result obtained from the above experiment shows so አዮዲን የምንጨምር ከሆነ the iodine test is used to detect the presence of starch አዮዲን የምንጨምረው እዚህ ሊፍ ላይ ማለት ነው ስታርች ይኖራል ወይስ የለም የሚለውን ነገር ቼክ ለማድረግ ነው ማለት ነው። አብሰንሱና ፕሬዘንሱን so that the green part of the leaf turn blue black because starch is present ማለት ነው። ስለዚህ ስታርች ስላለ ምን ሆነ ማለት ነው? ከወዴት ከኖርማል ከፉሊ ግሪን ሊፍ ወደ ብሉ ብላክ ከለ ተቀየረ ማለት ነው። ስለዚህ ይሄ አዮዲን ቴስታችን እንግዲህ ያው used to detect the presence of starch ነው። so that እንግዲህ the possible result ምንድነው የሚሆነው ማለት ነው? the presence of pigment in the leaf the presence of starch in the leaf የሚለው ይሆንልናል ማለት ነው። the presence of starch in the leaf ማለት ነው። once ያው አዮዲን ቴስት ለምንድነው የሚያገለግለው? አዮዲንን ለምን ጨመረ የሚለው ነገር ከመለሳችሁ ያው ቀላል ነው ማለት ነው። so አዮዲን ስታርች ይኖር አይኖር የሚለው ነገር ቼክ ለማድረግ ነው የሚጠቅመን ማለት ነው። what are the end product of anaerobic respiration when glucose molecule is completely oxidized glucose molecules ምን በሚሆንበት ኦክሲዳይዝ በሚሆንበት ጊዜ ኢንድ ፕሮዳክቱ ምንድነው ነው የሚለን በኤሮቢክ ሪስፓይሬሽን ጊዜ ማለት ነው። ስለዚህ በኤሮቢክ ሪስፓይሬሽን ጊዜ ምን ይኖረናል ማለት ነው? ግሉኮስን ኮምፕሊትሊ ኦክሲዳይዝ በመናረግበት ጊዜ ሶስት ነገር እናገኛለን። የመጀመሪያው ኢነርጂ ኢን ዘ ፎርም ኦፍ ኤቲፒ ማለት ነው፣ አዴኖሳይን ትራይፎስፌት ማለት ነው። ኢን ዋተር እንዲሁም ደግሞ CO2 እናገኛለን፣ ካርቦን ዳይኦክሳይድ እናገኛለን። ሶ ዘ ፖሲብል ኢንድ ፕሮዳክት የሚሆኑልን ኢነርጂ ኤቲፒ water እንደዚህም ደግሞ ካርቦን ዳይኦክሳይድ ይሆናሉ ማለት ነው። which of the following is correct about energy harvesting in aerobic respiration ይለናል። በኤሮቢክ ሪስፓይሬሽን ጊዜ ኢነርጂ ሃርቨስት በሚደረግበት ጊዜ ማለት ነው energy is harvested by ይለናል። so energy እንዴት ነው ሃርቨስት የሚሆነው? energy harvesting in aerobic respiration occurs through oxidative breakdown or catalysis of glucose molecule which releasing እንግዲህ energy that's captured as ATP ይለናል ማለት ነው። ስለዚህ energy harvesting in aerobic respiration የሚከሰተው በምንድነው ወይም happen የሚያደርገው እንዴት ነው ማለት ነው? በኦክሲዴቲቭ breakdown of glucose ይሆንልናል ማለት ነው። ስለዚህ the answer should be energy harvested by oxidative catalysis or breakdown of glucose to release energy ይሆናል ማለት ነው። እዚህ ጋር ለምሳሌ reducing አለ ማለት ነው። ሶ መልሳችን A ይሆናል ማለት ነው። እሺ ይሄኛው ጥያቄ ደግሞ
አዎ ይሄኛው ጥያቄም እንትን ስለሆነ ነው እንትን ያደረኩት። ይሄኛውንም መልሱን ምን ላይ ታሳውቁኛላችሁ ማለት ነው፣ ከታች የምታሳውቁኝ ይሆናል ማለት ነው። ስለዚህ የሆነ እንትን አለ፣ ይሄንን ማንበብ ትችላላችሁ፣ ይሄን ሪፈር ማድረግ ትችላላችሁ። each glucose molecule produces እንግዲህ ማክሲመም 12 ናዴች 12 አንዱ ግሉኮስ 12 ናዴች ፕሮዲዩስ ያደርጋል። በአንዱ ናዴች ውስጥ ደግሞ ስንት ኤቲፒ ወይም ስንት እንግዲህ ሲንግል ኢነርጂ ፕሮዲዩስ ይሆናሉ? 3 ፕሮዲዩስ ይሆናሉ ነው የሚለን። ሰፖዝ ዘ 3 ግሉኮስ ሞሌኪዩል አር ቶታሊ ኦክሲዳይዝድ ነው የሚለን። ስለዚህ ይሄኛውን አንብቡትና እንግዲህ መልሱን ከስራ አስታውቁን። ይሄኛው እንደ እንትን ነው። አንዱ ግሉኮስ ማክሲመም ወይም አፕሮክሲሜትሊ እንግዲህ 12 ናዴች ነው የሚይዘው። አንዱ ናዴች ደግሞ 3 ኤቲፒ ይይዛል። ከዛ ነው ዲ ቶታል በኤሌክትሮን ቼን ጊዜ በኤሌክትሮን ትራንስፖርት ቼን ጊዜ እንግዲህ ቶታል ናዴችን ነው የተጠየቃችሁት ማለት ነው፣ ስንት ኤቲፒ እንደሆነ በኤቲፒ ማለት ነው። ስለዚህ ቀያይራችሁ አስቀምጡ። ሜቢ መልሱ እዛ ላይ ላይኖር ይችላል። ዞሮ ዞሮ መልሱን ብቻ 41ኛው ብላችሁ 71 ተመጣላችሁ 71 3 ተመጣላችሁ 3 ብላችሁ ማስቀመጥ ማለት ነው። ኢትዮጵያን ማዘር ይለናል። እሺ እንትኑን ይሄኛውን እንትን አላደረኩትም፣ ይሁን ችግር የለውም። ኢትዮጵያን ማዘር traditionally prepare yogurt by collecting fresh milk and covering it for a days። ስለዚህ ለምሳሌ አሁን ወተት ይኖራል አይደለ? ከዛም በኋላ በሆነ እቃ ምናምን ይደረግና ምን ይቀመጣል? ያ ወተቱ ምን ይላል? ይቀመጣል። after few days ይለናል። ከተወሰነ ቀን በኋላ ያ ሚልክ ምን ይሆናል? ያ ፍሬሽ ሚልኩ ወይም ኖርማል ሚልኩ ወደ እንግዲህ ወደ እርጎ ይቀየራል ማለት ነው። how do you value the role of fermentation in this process ይለናል። ስለዚህ እንዴት ቫልዩ ታረጉታላችሁ ነው። so it changes the taste and the smell of the yogurt of the milk. that's true። ምን ያደርጋል? የሆነ ስትቀምሱት ራሱ ምን ይላል? ይጎመዝዛል ምናምን ማለት ነው። ስለዚህ ይሄ ፈርመንቴሽኑ ሮሉ ምንድነው ማለት ነው? ቴስቱንና ስሜል ኦፍ ዘ ዩገርቱን ምን ያደርገዋል ማለት ነው? ይቀይራል፣ የሚልኩን ማለት ነው። ስለዚህ ፈርመንቴሽን ባይ ባክቴሪያ አክቹአሊ ባክቴሪያ ነው የሚያደርገው። ስም ራሱ አለው ይሄ ባክቴሪያ አክቹአሊ፣ እሱንም ማየት ትችላላችሁ ዩኒቷን ላይ ሄዳችሁ። in yogurt changes the taste and the smell by producing lactic acid and other compounds which also help preserve the milk ነው የሚለን ማለት ነው። ስለዚህ ያው ቴስቱን ይነራዋል ይቀይረዋል ማለት ነው። 43ኛ ጥያቄያችን ደግሞ እንደሚለን ማለት ነው which of the following is correct about the cause of induced mutation። ስለ induced mutation ከለ ሆነው የትኛው ነው? በዋናነት induced እና spontaneous mutation አለ አይደለ? induced mutation ምንላቸው caused የሚሆኑት በኤክስተርናል ኤጀንት ናቸው፣ ወይም ደግሞ በሚታወቅ ኤጀንት በሚታወቅ ነገር ኮዝድ ይሆናሉ ወይም ይከሰታሉ ማለት ነው። ከዛም በኋላ ክሮሞዞሙ ላይ ወይም ዲኤንኤው ላይ ቼንጅ ያስከስታሉ ማለት ነው። ነገር ግን ስፖንታኒየስ ሙቴሽን የምንላቸው ግን እነኚህ በጣም ከባድ የሆነ ነው እና ራንደምሊ ነው ሀፕን የሚያደርገው ማለት ነው። ዊዛውት ራንደምሊ ነው ሀፕን የሚያደርገው። ስለዚህ ኮሬክት የሆነው የትኛው ነው ማለት ነው? ኢንዱስ ሙቴሽን በምንድነው ኮዝድ የሚሆነው? ኢትስ ኮዝድ ባይ ኖን ኤጀንት ዛት ብሪንግ change in the chromosome of the organism ይለናል። ስለዚህ the answer should be A። ለምሳሌ ቢ ላይ ብናይ ምንድነው የሚለን? random changes in the sequence of chromosome spontaneously። ይሄኛው ማንን ነው የሚገልጽልን ማለት ነው? spontaneous እንግዲህ spontaneous ማንን ይገልጽልናል ማለት ነው? ሙቴሽንን ይገልጽልናል ማለት ነው። እሺ 44ኛው ደግሞ ምንድነው የሚለን? some scientists reported that the population of cheetah is declining in the world። ሳይንቲስቶች ምን ያደርጋሉ? የአቦ ሸማኔ በዛ አይደለ? ቀደምም አይተነው ነበር። ስለዚህ የአቦ ሸማኔ ፖፑሌሽን እየቀነሰ ነው ብለው ያው ሪፖርት ያደርጋሉ ነው የሚለን ሳይንቲስቶቹ ማለት ነው። then they suspect that this is due to በምንድነው በሚል ጥርጣሬ ያደረባቸው እንግዲህ this is due to the gradual change in their allelic frequency in their gene pool by chance። አሁን እዚህ ጋር ነው ዋና ነገር ያለው ማለት ነው። ይሄ gradual decrease የተከሰተው ይሄ ዲክላይንግ የተከሰተው ወይም population of cheetah እየቀነሰ ያለው ከቀን ወደ ቀን በምንድነው ብለው ሰስፔክት ያደርጋሉ ማለት ነው። በግራጁዋል ቼንጅ in their allelic frequency in their gene pool by chance ይለናል ማለት ነው። ሶ ይሄ የማን ዲፊኒሽን ነው ማለት ነው? የጄኔቲክ ድሪፍት ማለት ነው። ስለዚህ these scientists are discussing about genetic drift refers to random changes in allele frequencies in a population often due to chance ማለት ነው። even በቻንስ ሊከሰት ይችላል ማለት ነው። ስለዚህ እንግዲህ እኛም ኮንትሮል እናደርገው አንችልም፣ እንደገና ደግሞ ያው ቺታዎቹም ኮንትሮል ሊያደርጉት አይችሉም ማለት ነው። እሺ ይሄኛው ደግሞ ስለ ሜንዴሊያን ኢንሄሪታንስ ይመስለኛል። ያው 10ኛ ክፍል ማይቶሲስ ነው የሚመጣው እንጂ ስለ ሜንዴሊያን የሚመጣ አይመስለኝም፣ ግን ስለዛ ስለሆነ አውጥቼዋለሁ ለማንኛውም ማለት ነው። 46ኛው ጥያቄያችን ምንድነው የሚለን ማለት ነው?
your teacher discusses about the movement of individuals and their genetic material between different population of the same species. What? Discuss about the movement of individual and their genetic material movement ማለት ነው that means flow during the flow individuals of new genes were added to the receiving population that causes genetic variation during በmovement individual of new gene ያላቸው ምን ውስጥ ተጨመሩ ይለናል receiving population ውስጥ ተጨምሮ ከዛም በኋላ genetic variation ምን አረገ ኮዝ አረገ ነው he was discussing about gene flow ስለዚህ ራሱ ይነግረናል movement እያለን ማለት ነው ስለዚህ gene flow transfer of genetic material between population through migration ማለት ነው gene flow ምንለው የጄኔቲክ ማቴሪያል ምን ትራንስፈር ኦፍ ቢትዊን ፖፑሌሽን ነው በሁለት ፖፑሌሽን ውስጥ ማለት ነው this leads to እንግዲህ ጄኔቲክ ቫሪዬሽን ማለት ነው ወደ ጄኔቲክ ቫሪዬሽን ይመራናል ስለዚህ answer should be gene flow ማለት ነው ጄኔቲክ ድሪፍት ደግሞ ቀደም ያው ያዛችሁ ዲፋይን አድርገናል ማለት ነው the nervous system that consists of the brain and spinal cord is also known as ይሄ በጣም ቀላል ጥያቄ ነው SNS ነው CNS ነው የሚሆንልን ማለት ነው that means central nervous system ማለት ነው spinal cord እና ብሬናችንን የሚይዝልን nervous system እንግዲህ peripheral nervous system እና central nervous system ምንለው አላ ስለዚህ ይሄ central nervous system ምንለው ምን ይይዝልናል ብሬናችንና spinal cord ይይዝልናል ማለት ነው እሺ consider the following እንግዲህ arrow ነው የሚለን ይሄኛው arrow እንግዲህ እንደምታዩት ምንድነው ወደ upward ነው ማለት ነው then ምን ይለናል ማለት ነው if you watch the above arrow which is እንግዲህ upward ነው አይደል እንደምታዩት which one of the following type of image will be formed on your retina ይለናል on your retina so በእናንተ retina ውስጥ የሚገኝ ወይም ኢሜጁ እንዴት ነው አሁን ስታዩት ምንድነው which is upward አይደለ ስለዚህ upward ነው so that በግን በretina በመናይበት ጊዜ የሚመሰረተው ኢሜጅ ምን አይነት ኢሜጅ ነው እያለን ያለው ማለት ነው ስለዚህ ምን አይነት ነው የሚሆነው መጀመሪያ እንግዲህ በretina ውስጥ የሚመሰረት ኢሜጅ ምንድነው ኢንቨርትድ ሆኖ ነው ለምሳሌ ቀጥታ ሲታዩት እናንተ በአይናችሁ ሲታይ ማለት ነው which is እንግዲህ part of አይነች አይደለ retina ታዩት ወደ ቀኝ ሊመስላችሁ ይችላል retina ውስጥ እናንተ retina ውስጥ የሚመሰረት ኢሜጅ ግን ምን ሆኖ ነው ማለት ነው ወደ ግራ ሆኖ ነው ማለት ኢንቨርት ሆኖ ነው ስለዚህ ይሄኛው አሁን ስናየው ወደ ላይ ከሆነ በእኛ retina ውስጥ የሚመሰረት ምን ይሆናል ማለት ነው ዳውንዋርድ ይሆንልናል ማለት ነው እዚህ ጋር the image formed on the retina is inverted upside down and reversed due to the optics of the eyes lens ይለናል ማለት ነው so an upward arrow will be projected at downward arrow so the answer should be D ማለት ነው ኢንቨርት ይሆንልናል ማለት ነው እሺ ሌላውና በጣም የሚገርመው ጥያቄ ምንድነው ቢለን if someone slaps around your ear heavily ይለናል ለምሳሌ የሆነ ሰውዬ ወይ በጥፊ ቢላችሁ ማለት ነው ጆሮአችሁ አካባቢ በጣም በጥፊ ምናምን ቢመታችሁ you lose your proper movement swinging here and there ይለናል ምን እንላለን ማለት ነው እንንገዳገዳለን ማለት ነው ለየሆነ ሰውዬ ጆሮ ግንድ የሚባልበት ቦታ ማለት ነው ጆሮአችሁ አካባቢ በጣም ቢመታችሁ ማለት ነው ምን ይሆናል እንንገዳገዳለን even you may fall down ይለናል ምናልባት እንደውም ልትወርቁ የምትችላላችሁ ይለናል ማለት ነው this demonstrates that ይለናል so ምንድነው demonstrate የሚያደርገው ነው simply ምንም እንለው አለ ማለት ነው semi circular canal የምንለው አይነር እንግዲህ ወይም ውስጣዊ ጆሮአችን ውስጥ የሚገኝ ፍሉድ አለ እንትን አለ ፓርት አለ ወይም ዝም ብሎ ፓርት ኦፍ ኢነር ኢር ውስጥ የሚገኝ ማለት ነው ሰሚ ሰርኩላር ካናል የምንለው ይሄ እዚህ ውስጥ ምን ይገኛል ፍሉድን ይይዝልናል ይሄ ፍሉድ ግን ምን ያደርጋል ማለት ነው የኛ ሜንቴን ባላንሳችን እንደምጠብቅ የሚያደርገን እንግዲህ ፍሉድ ነው ማለት ነው ውስጥ የሚገኝ ሰሚ ሰርኩላር ካናል ውስጥ ማለት ነው እንዳትረሱት የኛውን እሺ እና ያ ሰውዬ በጣም በሚመታን ጊዜ ማለት ነው ይሄኛው ፍሉድ ምን ሊል ይችላል ማለት ነው እንደዚህ ባላንሱን ሊስት ይችላል ማለት ነው ዋንስ ባላንሱን ሳተ ማለት እኛም ባላንሳችንን ስተን ልንወርቅ እንችላለን ማለት ነው ስለዚህ ፍሉድ ኢን ዘ ሰሚ ሰርኩላር ካናል ዛት ፍሉድ እንግዲህ ፍሉዱ ምን ስለሆነ ማለት ነው ባላንሱን ስላጣ ነው የሚለው መልስ ይሆንልናል ማለት ነው ስለዚህ the answer should be C ይሆናል D ይሆንልናል ማለት ነው D ይሆንልናል 50ኛው ጥያቄያችን which of the following is correct about prolactin is hormone of course is hormone ሆኖ ምን ፕሮዲዩስ የሚያደርግልን ነው ስለዚህ prolactin የምንላት ሆርሞን ሆኖ ፕሮዲዩስ የሚሆነው
ፒችተሪ ግላንድ ነው። በአንቴሪየር ፒችተሪ ግላንድ ፎርምድ ሆኖ ምንን የሚያደርግልን ማለት ነው ላይክ በማማል ጊዜ ምናምን እዚህ ጋር ለላችሁ በማማል ጊዜ ምናምን ማለት ነው ሚልክን ምን የሚያደርግልን ስቲሙሌት የሚያደርግልን ሆርሞን ነው ማለት ነው። ሶ prolactin is produced by the anterior pituitary gland and responsible for stimulating milk production in mammals after child birth ይለናል ማለት ነው። ስለዚህ prolactin የምንለው which produced in anterior pituitary gland that stimulate milk production የሚለው ያው መልሳችን ይሆናል ማለት ነው። how do current climate change reduce agricultural productivity? so እንዴት ነው ቼንጅ የሚያደርገው ነው የሚለን ማለት ነው። እንዴት ነው ቼንጅ የሚያደርገው ማለት ነው? by reducing water availability and increasing temperature ማለት ነው። ምን በማድረግ ነው? water availability-ውን በመቀነስ እንደዚሁም ደግሞ ቴምፕሬቸሩን በመጨመር ያው agricultural productivity-ውን ምን ይላል ማለት ነው ይቀንሳል። current climate change ማለት ነው ይሄኛው ከግሬድ 12 ዩኒት 6 የተወሰነ ያናል የሚከብድም አይደለም ማለት ነው። ስለዚህ እዚህ ጋር ማለላችሁ እሺ እና እንትኑ የሚሆነው እንግዲህ ሶስተኛው አሁን ሁለት ጥያቄ ሰጥቻችኋለሁ እስካሁን እንዳትረሱ። ሶስተኛው ጥያቄና እንግዲህ ኮሜንት ላይ መታሳውቁኝ which one of the following is correct about renal pelvis? it's part of the kidney that involves in ብሎ እንግዲህ ያው እዚህ ጋር ለላችሁ ማለት ነው ምርጫው ማለት ነው ምርጫው ይኖርላችኋል ማለት ነው። ሶ እዚህው ከዚህ መርጣችሁ በጣም ስፔሲፊክ ወሬክ ነገር ነው ስለ renal pelvis ማለት ነው። she is part of kidney of course እሱ ራሱ ዲፋይን አድርጎታልና ስለዚህ ትክክል ሆኖ የትኛው ነው የሚለው ሶ መልሱ ኤ ተሆነ ኤ ቢ ተሆነ ቢ ዲ ተሆነ ዲ ብላችሁ አሳውቁን። እንግዲህ ይሄን ይመስላል። ያው አይኦፒያው እንደነገርኳችሁ አምኖ ሳብጀክት ቲቸር ኦፍ ባዮሎጂ ኬሚስትሪ ፊዚክስ ማለት ነው። ግን የተወሰኑ ነገር ሞክራለሁ ልክ እንዳያችሁት ማለት ነው። የተወሰነ ነገር ከተዘጋጀውበት ምናምን እንደ ማትሱ ለምሳሌ ከዩኒቷን ከዚህ ይመጣል ከዩኒቱ ከዚህ ይመጣል ምናምን ብዬ እንትን ባላረግላችሁ እዚህ ጋር ያለው ግን በቂ የሆነ ያው ማብራሪያ ሰጥቻችኋለሁ ማለት ነው። አይኦፕ የሆነ ነገር እንደረዳችሁ የበለጠ ደግሞ ሄዳችሁ ማግኘት ትችላላችሁ ማለት ነው። ስፔሲፊክ የሆነ ጥያቄ ለምሳሌ ስለ ሬናል ፐልቪስ አልገባችሁ ዋስ ሬናል ፐልቪስ ብላችሁ ሰርች ብታረጉ በቃ አስናው ላይ ትይዙታላችሁ ማለት ነው። ማንንም እኔም ቢሆን መምህራችሁም ቢሆን የትኛውም የባዮሎጂ ሳይንቲስትም ቢሆን አይቶ ተመራምሮ ምናምን ተወልዶበት ሲወለድ ኖሮ ሳይሆን አንብቦት ምናምን ያገኘው ስለሆነ እንደዚህ ያነበባችሁ ማግኘት ትችላላችሁ። ያው ለናቹራሎች እንግዲህ ምን ይቀርናል? ኬሚስትሪ እንግሊሽም አለ እንግሊሽም እንሰራዋለን። እንግሊሽ እንደውም ቀላል ነው። ኬሚስትሪም አለ ይሻላል እንደውም ከእንትን ከባዮሎጂ ኬሚስትሪ ላይ የተወሰነ ነገር ይቻላል። ስለዚህ ኬሚስትሪ አብረን እንሰራለን እሱም በስርዓት እንሰራለን ማለት ነው። ስለዚህ ይሄን ይመስላል እንግዲህ ቀሰም አካዳሚን እስካሁን ይሄ ሁሉ አይታችሁ ሰብስክራይብ ያላደረጋችሁ ተማሪዎች ካላችሁ አሁኑኑ ሰብስክራይብ በማድረግ እንግዲህ ቤተሰብ መሆን ትችላላችሁ። እንወዳችኋለን። ኔክስት እንግዲህ ፓይለት ኤግዛም ላይ እንገናኛለን።